ይፎክራሉ ማለት ነው። ማን ቤት እንደገባችሁ ወቁ፣ ከማን ጋር እንደምታወሩ ወቁ። አጥቤ ጨንቄ አስጥቼ ተኩሼ ነው ምልክህ አይደለም። አምላክህን ራስህን ማነኝ ብለህ ከገስት ላይ ከወረድክ በኋላ ማነኝ ምንድነኝ እንድትል ነው ማደርገህ። የራስን አስተምሮ ጠንቅቀህ ክደኸው ትወጣታለህ ማለት ነው። ሄደህ ሻራት ይዛል ተመልሰህ። ፈጣሪ ይታያል ወይ አላህ ይታያል ወይ ነው ቶፒካችን። ይታያል። ኦኬ ምን ነው የሚታየው? አላህ አለም። እሱ የሚታየውን እኛ ይታያል ነው እንጂ እንትኔን ታያላችሁ ምናምን አለ። ለምንድን ነው አሁን የማይታየው? አሁን ለምን ብሎ ታያለ? ፍጡር በኋላ ፍጡር ፈጣሪ ነህ እንደ በኋላ የምታየው ለፍጡር ለምን ይታያል አልክ? በኋላ ፈጣሪ ሆነህ ነው የምታየው? ፈጣሪና ፈጣሪ ነው የሚተያዩት? አንደርስታንድ አላረግሽኝም። ከባድ እያልኩ ያለሁት አሁን እዚህ በጀነት ውስጥ የጀነት ሰዎች ነው የሚያዩት። ገብቶሃል እኮ? ኦኬ እግሩን ገሃነም ላይ ሲጭንስ ገሃነም ላይ ያሉ እግሩን አያዩትም? ሞተሯ ነው ጋር ይቅርታ፣ እንደው ይግፍት ነው በሞተር ሽር ልትል ማለት ነው። በኔስ እሺ፣ ገሃነም እግሩን ሲከድንባት የገሃነም ሰዎች እግሩን ያዩታል አያዩትም? አያዩትም። ማስረጃ ማለት ያዩታል የሚል ማስረጃ አለ። እግሩን ጫነባቸው እኮ ላያቸው ላይ እና እግሩ አይታይም እንዴ? ላ እንግዲህ እኔ ያዩታል የሚል ለማህዛ ላይ እግሩን ጫነባቸው እኮ ከደነባቸው እኮ ላያቸው ላይ እንጃ የእንት ሰዎች አያዩትም። ማስረጃ እንደማያዩት ማለት ያዩታል የሚል የለም። እግሩ እኮ እነሱ ጋር ነው ያለው። ቤት አለ። ይሄ ጣራው ያለ እግር ከሆነ እንዴት ነው የማያዩት? ግልጽ አልሆነልኝም። ጥያቄ የሆነ እንትን አወዛጋቢ ነው። ግልጽ ነው። ኤኒዌይስ እሺ፣ አላህን ታዩታላችሁ። መልካም። አላህን የምታዩት ከሆነ አሁን እንደዚህ የሚል አዲስ አለ። ቅድም ስናነበው ሰምተህ ከሆነ አላህ ሂጃቡን ቢገልጥ እይታው እስከደረሰ ድረስ ፍጥረትን ያጠፋል ይላል። አላህ ሂጃቡን ቢገልጽ የፊቱ ግርማ እይታው እስከደረሰ ድረስ ያጠፋል አያጠፋም? ያጠፋ። የአላህን ብርሃን ማንም መቋቋም አይችልም። እና በገነት ውስጥ ሊያጠፋችሁ ነው እንደ ሂጃቡን የሚገልጠው አላህ እንድታዩት? ላ የዛኔ እንግዲህ እሱ ራሱ ያውቃል እንዴት አድርገን እንደምናየው። ምንድን ነው የሚያውቀው? ምክንያቱም ባህሪው የሱ ኢሴንሱ በራሱ ፍጥረትን የሚያጠፋ ከሆነ በፍጡራን ኮምፕሬንድ ማይደረግ ከሆነ በፍጡራን የማይዋሰን ማይካለል ከሆነ ያኔ ገነት አስገብቶ፣ ምክንያቱም አሁን ሂጃቡን ቢገልጥ እይታው እስከደረሰበት ድረስ ፍጥረትን ይበላል ይላል፣ ኮንሱም ያደርጋል። እና ገነት ውስጥ አስገብቶ ሂጃቡን ይገልጣል ይላል። ገነት አስገብቶ ሂጃቡን ከገለጠ ያያችኋል፣ ስታዩታላችሁ። ታዲያ ገነት አስገብቶ ቁርስ ሊያደርጋችሁ ነው እንዴ? እያልኩ ያለሁት በዱንያ ላይ ማንም ላየው አይችልም አይቻልም ነው እያልኩ ያለሁት። ለዚህ ለአላህ ዱንያና ገነት የሚባል አላህ ቦታ ይወስነዋል እንዴ? በታይም ይወሰናል። ያላህ ትናንት፣ ነገ፣ ዛሬ፣ እዚህ እዛ የሚል ቦታ ይወስነዋል እንዴ? አላህን እንደ ፍጡር ዱንያ ማለት ጠፊ የሆነች ዓለም ናት። ገብቶሃል? አኺራ ደግሞ እሱ ለአንተ እኮ ነው። ለአላህ ቦታ ይወስነዋል ወይ እያልኩ እኮ ነው። እዚህ ጋር እነዛ ጋር ሲሆን ባህሪውን የሚለውጥበት አለው እንደ አላህ
ምክንያቱም አንድ ሌባ ፖሊስ የሌለበት ሰው የሌለበት ላይ ይሰርቃል። ፖሊስ ጣቢያ ሲሆን ግን አይሰርቅም፣ ጨዋ ይሆናል። አላህም የሆነ ቦታ ላይ ያጠፋል፣ የሆነ ቦታ ላይ ጨዋ ይሆናል እያልከኝ ነው። የሆነ ቦታ ላይ ሲሆን ፊቱ ማጥፋት ይችላል፣ የሆነ ቦታ ላይ ሲሆን ደግሞ ማጥፋት አይችልም ባህሪው እያልከኝ እኮ ነው። እንዲህ አይደለም ያልኩት። ይሄ ማየት ለኛ ክብር ነው። እሱን ነው ማየት የሚችለው የጀነት ሰዎች ብቻ ነው እያልኩ ነው። እኔ እኮ ማተር አደርግም የጀነት ሰዎች ሆኖ አልሆኑ። ሂጃቡን ካነሳ ፍጥረትን በሙሉ እይታው እስከደረሰ ድረስ ይበላቸዋል ይላል። በዱንያ ላይ ነው ፍጥረትን መብላት የሚችለው የአላህ ኃይል ብርሃን ሂጃቡን ካነሳው፣ ስለዚህ ማንም ሊያየው ካልቻለ ሂጃቡ ሲነሳ ፍጥረትን የሚበላ ከሆነ የአላህ ፊት ወይም ውበቱ በገነቱ ሰብስቦ ሂጃቡን የሚያነሳና የሚያይህ ከሆነ የፊቱ ግርማ ውበቱ መብላት አቁሞ ነው ወይ? አንድ አቅም አጣ ወይ? ወይንስ ባህሪው ተቀየረ? ያላህ በፊት ፍጥረትን የሚበላው አሁን ፍጥረትን ማይበላ ሆነ? አላህ ባህሪውን ቀየረ ወይ? ወይንስ እናንተ እሱ ላይ ያየላችሁበት እሱ አጠፋችኋለሁ በላችኋለሁ ሲል ኖ አትችልም ብላችሁ አሸነፋችሁት? በየትኛው ኮንዲሽን ነው አላህ እናንተ የፊቱ ግርማ ሞገስ ፍጥረቱን መብላት ያቆመው? በምን ምክንያት ነው? ባጭሩ እኔ እኮ ነገርኩህ፣ አላህን ማየት አይቻልም በዱንያ ላይ። ለዚህ ነብዩ ሙሳ ጥያቄ አይደለም ጥያቄ አሁን ከፍ ብለናል እኮ እሱ ላይ ተስማምተን ሄደን ማየት አለመቻሉ እኮ ነው አሁን እዚህኛው ሌላ አጣብቂኝ ውስጥ የከተተህ። መልስ የለም ማለት ሌሎች ሞክሩ። እኔ እያልኩ ያለሁት የጀነት ሰዎች ብቻ ነው የሚያዩት። እኔ እኮ እነማን ናቸው የሚያዩት አይደለም። እስቲል ካሊድ የጀነት ሰዎች እዚህ በምድር ላይ ማየት ይችላሉ? እሱን አይችሉም። ምክንያቱም ያጠፋቸዋል ቢያያቸው አይደለ? ግርማ ሞገሱ ይበላቸዋል። ካዩት ይበላቸዋል ሳይሆን የአላህን ብርሃን ማንም መቋቋም አይችልም ነው። ያ ኮንሱም ያደርገዋል ይላል፣ ይበላዋል። ፍጥረቱ እስከደረሰ እይታው እስከደረሰ ድረስ ያቃጥላል የሚልም አለ፣ ይበላል የሚልም አለ። ችግር የለውም እሱ አጣላ ነው። ስለዚህ እይታው እስከደረሰ ድረስ ያቃጥላቸዋል፣ ያጠፋቸዋል አይደለ? መብላት ሳይሆን የሱን ብርሃን ማንም ሰው ቆሞ ማየት አይችልም። እየነገርኩህ እኮ ነው። ሙሳ አሁን ቢያዩ ምን ያደርጋቸዋል? አዳምጠኝ አንዴ ተገለጥልኝ ብሎት ነበር ሙሳ ማለት ነው። ከዛ በኋላ አላህ ደግሞ ለተራራ ተገለጠለት። ተራራው ዳሜጅ የሆነ ማለት ነው። ምንድነው ዳሜጅ ሆነ ማለት? ምን ማለት ነው? ያኔ ብርሃኑን መቋቋም አይችልም ማለት ነው እኮ። ምን ሆነ ተራራው? እሱ ራሱ ስህተት ነው። አየህ፣ ላሳየህ። ምን ሆነ ተራራው? ሱረቱል አዕራፍ መሰለኝ። እኔ ቆየ ትንሽ እንካየሁት እኮ። ተራራው ምን ሆነ? ተራራው እስቲ ምንድነው የሚለው የቁርአን አንቀጹ? እዛ አካባቢ ላይ ፍጥረት ጠፋ። ያለ እይታ ፍጥረት ይጠፋል ነው ያለው። ለተራራው ሊትራሊ ተተገለጣላ። እዛ ቦታ ላይ ፍጥረት መጥፋት ነበረበት። ተራራው ብቻ ሳይሆን መሬቱ ራሱ መጥፋት ነበረበት። ከተራራው ጀምሮ እታይ ድረስ ፍጥረቱ መጥፋት ነበረበት። የጠፋ ፍጥረት እንደዛ ታውቃለህ? በምድር ላይ የሆነ ስፔስ ላይ ፍጥረት የሌለበት ተራራው ተሰበረ ይሉሃል። እንክትክት አለ። ይሄ ተረት ተረት ነው፣ ከጥያቄው ጋር አይሆንም። ተራራ ይሰብራል፣ ፍጥረትን እሰብራለሁ ሳይሆን ያለው ይጠፋል። መጥፋትና መሰበር ቢግ ዲፈረንስ አላቸው፣ በጣም ልዩነት አላቸው። ኤኒዌይስ ሶፊያ እንኳን ደህና መጣሽ። ሁሉ ተማም። ሾክራን ሀቢብ። ኦኬ አላህ ይታያል ብለሽ ታምኛለሽ? ምን አልከኝ? አላህ ይታያል ብለሽ ታምኛለሽ?
አዱንያ ላይ እንደማይታይ ነው የማውቀው እኔ። በቂያማስ በጀነት ላይ ይታያል ነው። አሁን ያንተ መልስ እንደገባኝ ሰዎች ጥያቄ ሊጠይቁልህ የሚጠይቁህን ጥያቄ ትተህ የማይጠይቁትን ጥያቄ ለምን ትጠይቃለህ? ይሄ ስህተት አይቼብሃለሁ። አንድ ሰው ትክክለኛ ጥያቄና ትክክለኛ ጥያቄ ተነጋግሮ ካልተሸናነፈ ምንም እዚህ መድረክ ላይ ምንም ነገር አትሰሩም። አሁን ይሄ ልጅ የጠየቀው ሌላ፣ አንተ የምታመጣው ደግሞ ሌላ። ይሄ አሁን ለአንተ ምንም የሚጠቅም ነገር የለም። የጠየቀው ምንድን ነው እሱ? እንዴ አንተ ምድር ላይ አሁን አንተ ጀነት ገብተህ አይታ ነው የወጣኸው? አለማየታችን እኮ እኔ አሁን አትከራከር፣ ጥያቄ ልጠይቅ። አንተ ሞታ ጀነት ገብታ ሁሉንም አይታ ነው የወጣኸው ወይስ ከአንተ በፊት የነበሩት ከአንተ በፊት የነበሩት ነብዮች ገብቶ ሞቶ ነግሮ ሆነው ይዘህ መጣኸው? እስኪ ንገረን። ይሄ እኮ አለማየታችን ምንድነው ማለት ምንድነው ጥያቄሽ? እዚህ ጋር እኔም ጥያቄ አንተ አሁን ትክክለኛ አሁን መሰረት ልንገርህ። አሁን አንተ የምታወራው ከንቶ ነው። መጥቶ የሚመልሱ ልጆች ከንቶ ነው የምታወሩት። እውነቱን ልንገርህ፣ አንተም መሰረት አይደለም የምታወራው፣ ከንቶ ነው የምታወራው አንተ ራሱ። ሶፊያ ያ እውነት ነው፣ ትክክል ነሽ። ከንቱ ነው የምናወራው። ምክንያቱም ስለ አንድ ፍጡር የሚታይ ከሆነ የሚሄድ የሚመጣ ከሆነ እሱ ፍጡር ነው። ስለዚህ ፍጡር አካል መወያየት በራሱ አስፈላጊ አልነበረም፣ ከንቱ ነው። ነገር ግን እናንተ ጨለማ ውስጥ ስላላችሁ ይህንን ከንቱ ነገር ፈጣሪ ነው ብላችሁ እንዳትከተሉ ማለት ነው። የምሬን ነው። ጨለማ ውስጥ ይህንን ከንቱ እያመለካችሁ እንዳትደለሉ እንዳትሸወዱ እያደረግን ነው። ያ ስለ ከንቱ ስንት ሰው ተራቆ ኒኩለር ፊዚክስ ያጠናል፣ ስፔስ ፊዚክስ ያጠናል፣ ስንት ነገር ላይ ተራቆና ርቆ ሄዶ ስለ ህዋ ስንት ነገር እየተጠና ባለበት ላይ ይሄ ገና ሎው ግሬድ ላይ ራሱ የፍጡር ባህሪን ፕሮሰስ ያደረገ ፈጣሪ ብሎ ለሚያመልኩ ኖ ይሄ ፈጣሪ አይሆንም እያሉ ማስተማር በራሱ በጣም ከንቱነት ነው። ከንቶ ነህ። ከንቶ መሆንህን ነው የሚያሳየው። ከንቶ ነህ የምር። ከንቶ ባትሆን ኖሮ እኮ አንተ ምላሽ ይሰጥሃል። ምላሽህን ይዘህ መቀመጥ አይችልም። አንድ ሁለተኛ በሚሆን መንገድ አታውራም። ሰዎችን ለመቀያየር ትሞክራለህ። ምንድን ነው ታዲያ? አሁን እኮ ተናደሻል። ስሜትሽ ለምን እናደዳለሁ? መናደድ አይደለም። አንተ ፈጣሪን አታውቀውም። ምን መሰለህ እኮ እኔ እኮ ምን አንተ እውነት ልንገርህ፣ ኡዱዓ ማድረግ የማትችል ፍጡር ነህ አንተ። ምሸና እንዴ ኡዱዓ ማድረግ የማትችል ፍጡር ነህ። ዳራ እባክሽን እና አላህ ማይሸናው ድፍን ስለሆነ ነው። እኔ ምን አገባኝ ታዲያ? በቂያማ ቀን ደግሞ ሸንቶ ያስነሳሻል። ችግር የለውም። ወንድ ዘርፈሳሽ ስታርሽበታችሁ ለካ ያስነሳሻል። ፕሊስ እኔ ምን ልሽልህ ነበር? ይታርግ ቆይ የምሸናነ ሰዋት መሽናት የምናመጣው ቆይ ሚታርግ አንተ ደግሞ አትረብሽ። ቡድን ይለኛል። ያ እህት እኮ ነች እየረበሸች ያለችው። እኔ እሷ ትሻላለች ብዬ ነበር ወደሷ ያለፍኩት ከአንተ። እኔ ብሻልም ከአንተ አላወራም ወላሂ። ብሻልም መልስ ልሰጥህ ነው የገባሁት። ኧረ ሚዩት አድርጊ፣ በቃ ሚዩት አድርጊ እህታችን። ኦኬ ዋብያው። ስለዚህ ማጥፋቱን ምን ብለህ ነው ዲፋይን ያደረግከው? እሱ አንተ ምን እንደምታደርግ ታውቃለህ? መልስ ትቀይሳለህ። ስትሸነፍ መልስ በቃ ምንድነው? ሶፊያ አንዴ እስኪ በቃ ከሰሮኝ ባለቤቱ አራተኛ ግብቶባት ተበሳጭታ ነው እንደ መጣችው። እንዴ ባለቤቱ አራት አግብቶባት 24 ባሪያ ደርቦባት ቤት ማደራ ካቆመ 3 ወር ሆኖታል መሰለኝ። ተናዳ ነው ብሶታ ነው እየተናገረች ያለችው። በቃ በዚህ ልወጣው ነው በዚህ ልወጣ ነው። እንቀጥሉ ፎይ ምን መሰለህ፣ አሁን አንተ አላህ ይታያል ወይ አልከኝ። አይታይም፣ የሚታየው ለጀነት ሰዎች ነው አልኩ። ለምን በዱንያ የማይታየው አልከኝ። በዱንያ አይታይም። እሱ ነው እንግዲህ ያለው መቀበል ነው እንግዲህ የተባለው መቀበል ነው። ለዱንያ ሰዎች እንደማይታይ ለሙሳ ተናግሯል። አሁን ትንሳኤያችሁ ሪክሬሽን ነው አይደለ? የእናንተ ትንሳኤ እንደነበራችሁ እንመልሳችኋለን ነው የሚለው ሱረቱ እንትን ላይ ሱራ 21 ምን ነበር? አንቢያ ላይ ቁጥር 104 ላይ ወደ ነበራችሁበት ወደ ተፈጥሮ ወደ ቀድሞ ወደ
አዳም እንመልሳችኋለን ነው የሚለው። በአዳም ቁመትና አቋም ሆናችሁ ነው የምትነሱት አይደለ? በጀነት ውስጥ የጀነት ሰዎች እንደዛ መሰለኝ። እንደዛ ከሆነ ምንም ነገር ፊዚካል ቼንጅ የለም ማለት ነው። ወደ ቀድሞ ወደ አደም ብቻ ነው የምትመለሱት። እንደዛ ከሆነ ይሄ አካላችሁ የአደምን ይዞ ከመነሳት ውጭ ምንም ነገር ከሌለ አላህ ደግሞ እይታው ሂጃቡን ሲያነሳ እይታውን የሚያጠፋ ከሆነ ከዛ እናንተ ስትነሱ ደግሞ ሂጃቡን የሚገልጽና የሚያያችሁ ከሆነ እናንተን ያላጠፋበት ምክንያት ምንድን ነው? ባህሪው ተቀይሮ ነው ወይንስ እናንተ የአላህ ፊት የማጥፋቱን አቅም በልጣችሁ ተነስታችሁ ነው? ከሁለት አንዱ ነው። መልስልኝ። እሱ አላህ በሁሉ ነገር ቻይ ነው ማለት እኛ እንድናየው ማድረግ ይችላል። እኔ አይችልም መች ወጣኝ። ቻይማ ከሆነ አሁንም እኮ መገለጥ ይችላል። እንደዛማ ከሆነ የመቻል ጉዳይ ከሆነ አሁንም እኮ ካሊድ የመቻል ጉዳይ ከሆነ እኮ አሁንም መገለጥ ይችላል። አሁን መገለጥ አይችልም፣ መታየት አይችልም፣ መደምደም አትችልም። ሙሳም ሲጠይቀው ኖ አይቻልም ከሚል ይልቅ ቻይ ስለሆነ እንዲቻል አድርጎ መገለጥ ነበረበት። እንደዛማ ከሆነ እየነገርኩህ እኮ ነው። በዱንያ አይታይም አልኩህ እኮ ነገርኩህ እኮ። በቂያማ ቀን ደግሞ በባህሪው የምታየው ከሆነ አቅሙ ወይን አንሷል የዛለታ ወይንም ደግሞ እናንተ ጠንክራችሁበታል አይልኩህ። ይሄንን አርጊው አድርግ። የውመል ቂያማ ያው እኛ እንድናየው እሱ ያስችለናል። ኦኬ፣ እሱ ያስችለናል ማለት ምን ማለት ነው? ስለዚህ ባህሪው አላህ ቅድም ያልኩትን መጣ ማለት ነው። ማጥፋት ማይችለውን ፍጡር ፈጠረ ማለት ነው። ይዛለታ ላ አይደለም እንጂ እንደፈለገ ማድረግ ይችላል። አዎ ለዛ ማጥፋት እኮ ባህሪውን በደንብ አስተውል። ባህሪውን ሙሉ ለሙሉ ማየት እንድችሉ ያደርጋቸዋል። ይዛለት አዎ የውመል ቂያማ ኦኬ። አሁን ማድረግ አይችልም ነበር። ለሙሳ ማድረግ አይችልም ነበር። በዱንያ ላይ አላረግም ካለ እንግዲህ የግድኛ አርጋነልን ፈጣሪ ይሄ እኮ ያከራክረን ማለት ነው። መልካም ግን በዱንያ ላይ እንዲህ አላደርግም ነበር የዛለታ እንደዚህ በማድረጌ ነው ያለበት አለ ወይንስ በባህሪው ስለሚታይ ነው? በቂያማ ቀን በዱንያ ላይ እኮ እንደማይታይ እኮ ለሙሳ እኮ በቃ ነገረው። ሱረቱል አዕራፍ መሰለኝ ካልተሳሳትኩ እዛ ላይ ነግሮታል። በጀነት ደግሞ እንደሚታይ ደግሞ በሐዲስ ተነግሮናል። ይህ ማለት በዱንያ ቀን በጀነት ይታያል ማለት ነው፣ ያውም ለጀነት ሰዎች። ስለዚህ የቂያማ ዕለት አላህ ባህሪው ሼር ያደርጋል ማለት ነው። ማጥፋት ማይችላቸው ፍጥረቶች ይመጣሉ። የቂያማ ዕለት ንግግሩ ሂጃቤ ከተገለጠች እይታ እስከደረሰበት ድረስ ፍጥረት ይጠፋል የሚለው የሚሰራው እስከ ቂያማ ቀን ድረስ ብቻ ይሆናል ማለት ነው። ከዛ በኋላ አላህ ማጥፋት ማይችል ይሆናል ማለት ነው። እንዲህ ቢችል እኮ ነው እሱ የሚያደርገው። ቢችል ነው ይችላል። የቂያማ ቀን እንዲህ ይችላል። አዎ እኛ እንደነ እሱ አሳለን ነው በጀነት አሳለን። ሚችል ከሆነ ሂጃቡን ገልጦ እኮ ነው የምታዩት። ለምን አልጠፋችሁት? እንዳነጠፋ አረገን። እሱ እንዳነጠፋ ካረገነሳ ፈጣሪ ነው እኮ ማድረግ አይችልም። የመቻል ጉዳይማ ከሆነ አሁንም ሙሳንም ማድረግ ይችል ነበር እኮ። ስለዚህ በባህሪው መታየት ይችላል ማለት ነው። እንደዛማ ከሆነ እዚህ ጋር ከባድ አልተስማማንም። እዚህ ጋር ለሙሳ እኮ መቼም አንስማማም። ምክንያቱም አንተ ላይ ፈጣሪ ምን አደረግከው መሰለ? ጊዜና ታይም የሚገዛው አደረግከው። ለፈጣሪ ትናንት የለም፣ ዛሬ የለም፣ ነገ የለም። ለፈጣሪ ትናንት፣ ነገ፣ ዛሬ የሚነገሩት ለፍጡር ነው። የዛሬ ዓመት፣ የዛሬ ወር፣ ቀጣይ 1000 ዓመት ተብሎ ለፈጣሪ አይነገርም። ሁሉም እንዳንድ ክስተት ናቸው። ለፈጣሪ እዚህ የሚባል ነገር የለም። እነኚህ የሚነገሩ ለፍጡር ናቸው። አንተ ምን እያሰብክ ነው? የፍጡር ባህሪ ለፈጣሪ ሰጥተ ገነት ሲሆንና ምድር ሲሆን የተለያየ አድርገህ እያሰብክ ፕሪሳፖዝ ስላደረግክ ነው። እኔ ደግሞ ያንን ፕሪሳፖዚሽን ኤክስክሉድ አድርጌ ነው እያወራሁ ያለሁት። ምክንያቱም ፈጣሪ በእነኚህ ስለማይገዛ ማለት ነው። ለማንኛውም አሁን የሆነ ልጅ ከስር የጨቀጨቀ ነው አስገባይ ብሎ ይሄ ጥያቄ ምልክት ያለው አንድ ቁጥር የጻፈው ደግሞ አንድ ቁጥር ጻፍ እንድንገባ። ማነህ ወንድም? ጥያቄ ምልክት እስቲ እሱን አስገባው። ቅድም ጀምሮ አስገባ እያለሁ ምናልባት የተሻለ መልስ ካለው። እሺ ቢኒ እንኳን እንዳመጣህ። ማን አንድ ቁጥር ጻፍ። አንድ ቁጥር እንዴት ናችሁ? እንኳን ደህና ሰላም ብያለሁ።
ይኸውና አንሳው ዋሃብያ ውስጥ ሰው ሰላም እስኪባባል እንኳን ዝም በል። አንድ እያወራን እኮ ከባድ ቢኒ አንድ ያስገባው እያልኩ ነበር። እሺ ቀጥል። በቤታችንም አትንፈገን እንጂ አንተ ሰውዬ ይሄ የለም አላከም አንድ ቁጥር ዋሃብያው እኮ በቃ ዝም ማለት አይወድም። ጥያቄ ምልክት ገስት ላይ የለም። ይኸው እዚህ ላይ ጻፈልን ያው ሁሉ የሚታየው ማለት ነው። እዛ ሲቱ ምናምን ጥያቄ ምልክት ያለው ኦኬ ጥያቄ ምልክት ኦኬ ቀጥል ቢኒ። አይ ሰላም ልበላችሁ ብዬ ነው። ከዛ ውጭ ዋሃብያው የምትጠየቀው በትክክል መልስ። ብዙ ጊዜ ትሸሻለህ። አራውንድ ዘቡሽ የሚባል ነገር አለ፣ ዳርዳሩ የሚሄድ ማለት ነው። ጥያቄው ከተታ ደግሞ አንዳንዴ እንደዚህ አይነት ጥያቄዎች ያለው ለስማ ዋሃብያው ሃይፖቴቲካል የሚባሉ ምናልባት እንደዚህ ቢሆን እንደዚህ የሚባል ጥያቄዎች ይተጠየቃል። እሱ መመለስ መቻል አለብን፣ እምነት ብለህ እስከያዝክ ድረስ ማለት ነው። ካልመለስክ ብዥታ ትፈጥራለህ በእምነት ላይ። ለምሳሌ ፊቱን ቢያነሳ ፍጥረታት ይጠፋል ብሎ ከተናገረ ፊቱን አንስቶ ፍጥረታት አልጠፉም ብሎ ጠየቀ። አሁን ይሄ ለምንድን ያልሆነበት ምክንያት ብለህ መናገር መቻል አለብን። ካልሆነ ምን መሰለህ ትምህርት ምን ያሳያል መሰለህ? ቆይ ስማኛ አንዴ። ወጥነት የሌለው ትምህርት ወይም ደግሞ ትምህርቱ በራሱ ውሸት ነው። ፊቱን ካነሳ ፍጥረት የሚጠፋ ከሆነ እናንተ ደግሞ ጀነት ውስጥ ፊቱን አንስቶ የምታዩት ከሆነ ሲጀምር ውሸት ነው ትምህርቱ ማለት ነው። አለበለዚያ ደግሞ አስረዳ። እንዴት ነው ፍጥረት ማየት አይችልም? ፍጥረታትን የሚያጠፋ ከሆነ አንድ አዳምጠኛ ልንገርህ። በዱንያ ላይ ማየት እንደማንችል ነገርኩህ እኮ። የጀነት ሰዎች ያዩታል። አዎ ያዩታል። እዚህ ጋር አሁን የጀነት ዋሃብያ ስታስነሳ ይኸውልህ ስማኛ እንዴ ዱንያ ምናምን የምትለው እኮ ከሰው አንፃር ነው። ቆይ አሁን እኛ እየጠየቅን ያለው የአላህን ባህሪ ነው እንጂ የሰውን ችሎታ አልጠየቅንም። ዱንያ የምትለው ምን የምትለው ስለ ሰው ነው። እኛ የምንጠይቅህ ስለ ሰው ባህሪ ሳይሆን ስለሱ ባህሪ ነው። ዱንያም በለው ምንም በለው የማይቀየር ከሆነ ባህሪው ዘላለማዊ ከሆነ ባህሪው አንተ ጀነት ስትገባ እንዴት ነው ፊቱን ሲያነሳ መጋረጃውን ሲያነሳ የማያቃጥልህ? ከሱ ባህሪ አንፃር እንጂ ካንተ መኖር አለመኖር አንፃር አይደለም፣ ካንተ አንፃር አይደለም። ይሄን አስበህ መልስ። እንድናየው ካረጋ እሺ ፈይሳ አለሁ። ሰላም፣ እንዴት ነው? ሁሉ ሰላም ነው? ሰላም ለእናንተ ይሁን። ለመማርና ከእናንተ ብዙ ነገሮችን ለመስማት ነው የገባሁት። ኦርቶዶክስ ክርስቲያን ነኝ። አመሰግናለሁ። እሺ ቴንክ ዩ አጎቴ። በሽር ጥያቄ ምልክት እንኳን ደህና መጣህ። እንዴት ነው በሽር? ኦኬ ስጠራ ዝም አልክ እኮ። ይመችሃል ወይንስ ላስተላልፋለህ? እኔ ጋር ማይሰማኝ አጎቴ በሽር በሽር ሚዩት አድርጋ አይሰማም። ጥያቄ ምልክት እንኳን ደህና መጣህ። ጥያቄ ምልክት እሰማለሁ። እንዴት ነው አለ? ቶፒኩ ምንድን ነው ዛሬ? አላህ ይታያል የሚል ላይ ነበር። ማለት ይታያል ማለት አላህ ማየት ይቻላል እዚህ ዓለም ላይ ባዳ ግን ድምፅ አለ። ሜቢ መቀነስ ከቻልክ ሸራቅ በልበል ትንሽ። እሺ አሁን ይሰማል? ብዙ ትንሽ ራቅ ብያለሁ። ኦኬ እሺ። አላህ ይታያል ብለህ ታምናለህ?
እዚህ ዓለም ላይ ይታያል ብለን እናምንም። በቀጣኛው ዓለም ላይ ግን እናያለን፣ በጀነት እናያለን ብለን ተስፋ አለን ኢንሻአላህ። ይታያል ስትሉ ምን እያላችሁ ነው? በባህሪ ይታያል ማለት ነው አላህ ሙሉ ነገሩን እናያለን በአኺራ ላይ። ስለዚህ ሙሉ ነገሩን የምታዩት በአይናችሁ ነው አይደለ? ስለዚህ የአላህን አይን ያካብበዋል ማለት ነው። አይን ያካብበዋል ሳይሆን በዚህ ምድር ላይ እንዳናየው አላህ ሱብሓነሁ ወተዓላ ገርጆናል፣ ማየትም አንችልም። ሙሳም ኮሄን ጠይቆት እኔን ማየት አትችልም፣ ወደ ተራራው ዙረህ እየው ብለው ሙዕጂዛውን አሳይተዋል። ግን በአኺራ ላይ ግን እንድናየው ለተራራው ግን ተገልጧል አይደለ? ለተራራው ተገልጧል። ተራራው እንዲያይ ወደ ተራራው ዙሪያ እየዋለ ተራራው ይዘኔ ያው ታውቃለህ ምን እንደሆነ። ተራራው ግን አልጠፋም። ፍጥረት ይጠፋል ነበር ያለው። መሰበርና መጥፋት ይለያያሉ። አንድ ተራራው ላይ መጥቶ ነው የተገለጠለት ወይንስ ሰማይ ላይ ሆኖ ነው የተገለጠለት ወይንስ አርሽ ላይ ሆኖ? ለተራራው አሳየው፣ የእሱን እንትን ብርታቱን አሳየው እኮ። የቱ ጋር ሆኖ ነው የታየው? ብርታቱን አሳየው ወይንስ ታየው? እሱ ታየ የሚላል እንዴ? እኔ እንጃ። እሱ ታየ የሚል ሳይሆን ወደ ተራራው ዞሮ እንዲያ ያደረገ ተራራው የዘኔ እንትን ሆነ። ለተራራው አላህ ራሱን የተገለጠው ወይንስ ኃይሉን ነው ያሳየው? እኔን ማየት አትችልም ማለት እኮ ሙሳ ነው እሱን ያለው። አላህ ነው እኔን ማየት አትችልም ያለ እኮ ሙሳና እሱን ያለው። ሙሳን ነው እንደዛ ያለው አይደለ? ለሙሳ እኮ ለሙሳ ነው ያለው እኮ። ለተራራው ግን ተገለጠለት አይደለ? ተራራው እንዲያ ያደረገው ወደ ተራራው። ስለዚህ ተራራው እንዲያ ካደረገው ተራራው ላይ ተገለጠና ከታየ ተራራውን አንደኛ አላጠፋውም። መሰበርና ተራራውን አየ ማለት ነው። ተራራውን አየ ማለት የቱ ጋር ሆኖ ነው ለተራራው የተገለጠው አላህ? የቱ ጋር ሆኖ እዚህ ጋር ሆኖ የተባለ ነገር የለም። እዛ ላይ የተጠቀሰ ነገር የለም። ግን ተራራውን ለተራራው ተገለጠለት ስትል እንዴት ነው የተገለጠለት? እንዴት ነው የተገለጠለት ማለት ነው? ተራራው ላይ ተራራውን እንዲያይ ኢብን አላጠፋውም። ተራራው ነው ሰበረው እንጂ እዛው ሆኖ ከላይ እንደዚህ ወጣ የተገለጠለት ካልክ ወይ ከዛ እንደዚህ ተገለጠለት ካልክ ስፔሱን ራሱ ማጥፋት አልቻለም። አላ ሲገለጥ ስፔሱን ይሄን ስፔስ እንኳን ማጥፋት ነበረበት። አንድ ሰማይን ማጥፋት ቀዶ እንደዚህ ሽንቁሩ ስቲል አሁን ድረስ መኖር አለበት። ምን የጠፋ ማለት ነው? በዛ በተራራ ላይ እንደዚህ መሬት ጥልቀት ድረስ ፍጥረት አለመኖር አለበት። እንዴት ነው የተገለጠለት? ወይንስ ማጥፋት አልቻለም? መስበር እንጂ ተራራን ብቻ እሷንም ነጥሉ። አለ ትሰማለህ? እሺ ይሄንኛውን እንለፈው። እሺ ወደ እንትኑ እንግባ፣ ወደ መታየት። እሱን ልመልስ መሰለኝ የገባው ጥያቄ ምልክት ሚይትን አንሳና ወደዛኛው ልለፈ። አላህ በቂያማ ቀን አላህ በቂያማ ቀን ይታያል ብላችሁ ታምናላችሁ? አማኞቹ ያያሉ። ኦኬ አላህ ሂጃቡን ቢገልጥ ፍጥረትን ያጠፋል ይላል። በቂያማ ቀን ካዳ ሂጃቡን ገልጦ ስታዩት አያጠፋችሁም እንዴ? የዛኔ ኃይሉን ይሰጠናል። አላህ ሱብሓነሁ ወተዓላ እንድናይ ያደርገናል። የዛኔ ብርታቱን ይሰጠናል። ስለዚህ ለእሱ ተቀናቃኝ ማጥፋት ማይችለውን ተቀናቃኝ የዛለታ ይፈጥራል ማለት ነው። አላህ ይፈጥራል ሳይሆን እዚህ ጋር ብርታቱን ወይስ ደግሞ እንድናየው ያደርገናል። ብርታቱን አንተ ውስጥ ጨመረ ማለት ፈጠረህ ማለት እኮ። አንተ ፈጥሮሃል። ለአንተ የዛን ኃይል ቅዋውን ከሰጠህ እሱን የምትቋቋምበትን ለምሳሌ የሆነ ነገር እኔ በቦክስ ብላት አሁን ጥርቅስ ምትል ከሆነ ጥርቁስ እንዳትል ወይ ፍርክስ እንዳትል ጥንካሬ ጨመርኩላትና በቦክስ ስላት
ፓንች ስናደርግ ተመጣጣኝ እንሆናለን። ስለዚህ የዛለት አላህ ተመጣጣኙን እናንተ ከሱ እኩል ተመጣጣኝ ያደርጋችኋል፣ በቁዋ በኃይል ማለት ነው። ቁዋውን ይሰጠናል። ስለዚህ ተገዳዳሪ ማጥፋት ማይችለውን ተገዳዳሪ የዛለታ ይፈጥራል ማለት ነው። ታንኪዩ። ማጥፋት የማይችለውን ሳይሆን ቁዋውን ይሰጠናል፣ ኃይሉን ይሰጠናል። እሱን እንድናይ ያደርገናል። አማኞችን፣ ሁሉንም አማኞችን ማለት ነው እኮ። ያንን ያደረገው ምንድነው? ማጥፋት አይችልም። በባህሪው አላህ ማጥፋት ነበረ። ግርማ ሞገሱ ፊቱ ሂጃቡን ሲገልጥ ፍጥረትን ማጥፋት ነበረ። ባህሪው እንደዛ ነው። ሉክ ባህሪው ነው። ያን ባህሪ ግን ማጥፋት እንዳይችል ምን ያደረገ ማለት ነው? ለእነኚህ ከሱ ተመጣጣኝ የሚቋቋም ብርሃን እነሱ ላይ ጨመረባቸው ማለት ነው። ተመጣጣኝ ያደረገ ከሱ እኩል እንዳያጠፉት ማለት ነው፣ እንዳያጠፋቸው። ስለዚህ እነሱ ማጥፋት ማይችልበት ሌቭል ደረሰ ማለት ነው። ይሰማል እፎይ? ይሰማል እኮ እንደነገርኩ እዚህ ላይ እሱ እኮ ማጥፋትን አይችልም ማለት አይደለም። እዚህ ጋር ቁዋውን ይሰጠናል ስንል ደግሞ እኛንም እንትን ማድረግ አይችልም ማለት አይደለም። ሆኖም ሳለ ግን የእሱ ፍጡር ነን ሁላችንም። እዛም እኮ እንደፈለገ ሊያደርገን ይችላል፣ እሱ ከሱ በላይ የለምና። ሆኖም ሳለ ግን ኃይሉን የዛኔ ቁዋውን ይሰጠናል ነው። መልካም እሺ፣ የዛለታ ቁዋውን ይሰጣችኋል፣ ማጥፋት አያጠፋም ማለት ነው። መልካም ታዩታላችሁ በሙላት አይደለ? ጨረቃም በሙላት እንደምታዩት እሱም በሙላት ታዩታላችሁ። እንደዛ ነው የተጠቀሰው። ኦኬ የዛለት። ስለዚህ አላህ ከአርሽ በላይ ነው ምናምን የሚባለው እስከ ቅያማ ቀን ብቻ ነው የሚሰራው ማለት ነው። ለዚህን ያህል ቀን ተብሎ አልተነገረንም። እኛ እየተነገረን ምክንያቱም በገነት ውስጥ የምታዩት ከሆነ ከእናንተ ጋር የሚሆን ከሆነ የምታዩት ከሆነ በአቅራቢያችሁ ካለ ከአርሽ በላይ ነው ምናምን የሚለው ነገር ወይም ደግሞ አይኖች አይደርሱትም ምናምን የሚሉት እስከ ቅያማ ቀን ብቻ የሚሰራው ማለት ነው። ከቅያማ በኋላ ይሰራ ይቀየራሉ እነኚህ ነገሮች። የዛኔማ ፍጥረታት ሁሉ ይጠፋሉ። ሰማይም፣ አርሽም፣ የተለያዩ ነገራቶች ሁሉ ይጠፋሉ። ከዛ ሁሉም በየስራው ይመነዳል። የጀነት ሰዎች ወደ ጀነት ይገባሉ፣ የገሃነም ደግሞ ወደ ገሃነም ይገባሉ ማለት ነው። እኛ አማኝ ሁሉም የሚጠፋ ከሆነ ገነት ፍጥረት አይደለም እንዴ? አይጠፋ? ገነት እኮ ሌላ ሀገር ነው አይደለም? አርሽም እኮ ሌላ ሀገር እኮ ነው እኮ። የዚህ መጨረሻው ፍጡር የዚህ መጨረሻ ሁሉም ፍጥረት የሚጠፋ ከሆነ ገነትም ሆነ ሲኦል ያኛው ዓለምና ጠፊ ናቸው ማለት ነው። የኛው ዓለምና ያኛው ዓለም ይለያያል። ገብተዋል? የኛውና ያኛው ዓለም ይለያይ ከሆነ አርሽን ለምን ይጠፋል አልክ? ካለ የማይጠፋ ፍጥረታት የለም። ሁሉም ሲጠፉና እንደገና ሰዎች ይቀሰቀሱና ከዛም መላእክቶች ሲጠፋሉ። መላእክቶች ሲጠፋሉ። ሁሉም ፍጥረታት ላይኖች ሲጠፋሉ። መላእክቶች ፍጡር አይደል እንዴ? ነብያቶች መላእክቶች ሆርላይኖችስ ማለት ናቸው ይጠፋሉ። እነሱ ማይጠፋ ፍጥረት የለም ብለሃል። ሁሉም የሚጠፋ ከሆነ መላእክቶች ይጠፋሉ፣ ሆርላይኖች ይጠፋሉ፣ ከዛ ይነሳሉ የሚል አንድ ማስረጃ አለ? አንድ ብቻ። ሰዎች እንትን ሆነው ይቀሰቀሳሉ የሚል ሐዲስ አለ፣ ባላስታውስም ቦታው። ችግር የለውም። የሰዎችን እስማማለሁ እኔ የሚል ስላለ መላእክቶችና ሆርላይኖች ይጠፋሉ። ፍጥረት ሁሉ ይጠፋል። የአላህ ፊት ሲቀር ሁሉ ነገር ይጠፋል ይላል። የአላህ ፊት ብቻ የሚቀር እጁም ጠፊ ነው የሚሆነው። መላእክቶችም ይጠፋሉ። በዚህ ኮንቴክስት ከሄድን ሆርላይኖችም ይጠፋሉ። አላህ ማን አለ ከኔ ውጭ እያለ ይፎክራል። ማን አለ ነገስታት፣ ማን አለ ሲኑ ምናምን እያለ ከኔ ሌላ ማን አለ ይላል። እንደዛ ከሆነ መላእክቶችም የሚጠፉ ሆርላይኖችም የሚጠፉ ከሆነ ሆርላይኖች እና መላእክቶች እንደዚህ ይነሳሉ የሚል ማስረጃ አለ? ከሐዲስ ከቁርአን ተው፣ ከሐዲስ ሶፋር አላቅም። እኔ እንደዚህ ያለ አይመስለኝም። ኤኒዌይስ ባክ እናርጋው ነው ወደዚህኛው። ይሄኛው ስለማዋጣ መረጃ ሊመጣልህ ስለማይችል
ባክ እናድርግና አላህ በምልአት የሚታይ ከሆነ የሚታይ ነገር ግዝፈት ያለው አካል ነው አይደለ? ጥያቄ ምልክት የት ነው? አንድ ደቂቃ ጠብቀኛለህ። ደቂቃ ብቻ። እሺ፣ አንድ ደቂቃ። ከድር እንኳን ደህና መጣ። ሀሳብ ካላችሁ መቀጠል ትችላላችሁ። በመሀል ከድር ጺምህ እየረዘመ ነው። ሱና እየተከተልኩ ነው። መሐመድ 3 ጠጉር ነበረችው እና ረጅም ነበረች አይደለ? ብዙ መንግሽ ነው። 3 ብቻ አይደለም፣ 3 ቦታ ነው ሹሩባ የሚሰራው። አትዋሽ። እንደዛ ነው የማውቀው። እና አሁን ላይ የት ነው? ቱርክም አለ አይደለ? ረጅምዬ የመሐመድ ፀጉር እያሉ ይስሙታል። ሐረርም ያየው መሰለኝ 4 ቦታ ይጎነጉን ነበር። 4 ቦታ ነው። እኔም እንደቆንዱኝ ነው። እሺ ወንድም ማለት ቅድም ምን አለ መሰለህ? ወይ እንግዲህ ጀነት ስንገባ እናየዋለን ኃይሉን ይሰጠናል አለ ቅድም ማለት ነው። ሐዲሱ ደግሞ የሚለው ፍጥረት ነው የሚለው። ሶ 2 ኦፕሽን ያለው 2 ነገር አለ እዚህ ጋር ማለት ነው። ኦር ውሸት ነው አሊያም ደግሞ እነዚህ ሰዎች ከፍጥረትነት ወጥተዋል። በቂያማ ቀን በሚነሱበት ሰዓት ላይ ፍጥረት አይደሉም ወይ ፈጣሪ ሆነዋል። ምክንያቱም ሐዲሱ የሚለው ፍጥረታትን ያጠፋል። ሶ ፍጥረት ሆኖ የሚነሱ ከሆነ እንዴት ነው ፊቱ ያልጠፉት? ሂጃቡ ተነስቶ ፊቱን የሚሸፍነው ማለት ነው። ስለዚህ ይሄን በደንብ ሊያብራራ ይገባዋል። ቅዋ ይሰጠናል ምናምን። አንደኛ እንደዛ የሚል ማስረጃ ያስፈልጋል። ሁለተኛ ፍጥረትን የፊቱ ግርማ ፍጥረትን ያጠፋል። ስለዚህ በቂያማ ቀን ፍጥረት ከመሆን እናንተ ትወጣላችሁ ወይ ፍጥረት ሆናችሁ አይደለም የምትነሱት? አስረዱ። ምን መሰለህ እዚህ ጋር እንትኑ ከሰጠንሳ አምላክ ነው ኃይሉን ሊሰጠን አይችልም? ጥያቄ እስኪ ባህሪው አይቀየርማ ካሊድ ለአንተ ኃይል መስጠት አሁን እኮ የፈጣሪ ባህሪ አይደለም እኮ ያለው። አዳምጠኛ አሁን እኮ ለአንተ ኃይሉን ሰጠ። አዳምጣ። ለአንተ ኃይል ሰጥቶ ከሱ ጋር ኮምፒት የምታደርግ ከሆነ የአላህ ባህሪ ከፍጡር ጋር የሚነጻጸር ይሆናል። ገባ? ባህሪዬ ያጠፋል ከሆነ የፈለገ ኃይል የሚሰጥ ምን ይሆናል መሰለ? አላህ ማጥፋት ማይችለውን ፍጥረት ፈጥሯል ማለት ነው። ማጥፋት ማይችለውን ፈጠረ ማለት ነው። ኮምፒት የሚያደርግ ከሱ ጋር ይህንን ቅዋ ካላህ አንተ ፍጥረትን ያጠፋል ፊቴ ግርማዬ ያለው አንተ ላይ ይሰራ which ያላ ቃል ተለወጠ ወይንም ማለት ነው። ያላ ቃል ለዋጭ የላትም ቢልም ተለወጠ ማለት ነው። አልተለወጠም። ይሄ እኮ የሱ ቃል ቼንጅ አደረገ። ቃል ከገባ አልነሳ። ለምሳሌ ጀነት ሰዎች አዩታል ከተባለ ከላስ እናየዋለን ነው። ስለዚህ ባህሪው አይደለም። እንደዛ ከሆነ ደግሞ ባህሪው አይደለም ማለት ነው። ኦልሬዲ በመጀመሪያውኑ የማጥፋት ባህሪው አልነበረም ማለት ነው። የአቅም ጉዳይ ይሆናል፣ ጥንካሬ ጉዳይ፣ ዝም ብሎ ከአንዱ ማንዱ መበላለጥ እንጂ የማጥፋት ባህሪም አልነበረውም ማለት ነው። እንዴ በዱንያ አታዩኝ ማለት ከላስ አለቀኩ። በዱንያ እናየው። አሁን በጀነት ታዩኛላችሁ። ከማታይበት ምክንያት አንደኛው ምንድነው? ተደብቆ ስላለ ነው። ከአርሽ በላይ ስላለ ነው። እዚህ ስለሌለ ነው ማታየው ምክንያት። ቂያማ ቀን ደግሞ የምታይበት ምክንያት ቆይ በቂያማ የምታይበት ምክንያት ደግሞ እንድታየው ሌላ ቦታ የተደበቀበት ስለሌለ እንጂ ቁዋ ሰጥቶ አቅም ሰጥቶ ምናምን የሚለው ተረት ተረት ነው። በመሰረቱ እኔ ፓስ ያደረግኳችሁ ምንድነው ለውይይቱ ኦፕን ልሆን ብዬ እንጂ ኃይል ሰጥቷችሁ ቁዋ ሰጥቷችሁ ምናምን የሚል ነገር የለም። ሪሰሬክት የምታደርጉት ልክ እንዳዳምና እንደ ቀድሞ እንዳዳም ሆናችሁ ቁመታችሁ እንደዛ ሆኖ እንጂ አዲስ የሆነ ኃይል ሌላ ተጨምሮላችሁ በጣም ጠንካራ ሆናችሁ ምናምን አይደለም። እንደው ጠንካራ ሆናችሁ ራሱ ተነሳችሁ ቢባል አንተ ካሊድ ብቻህን የኢትዮጵያን ወንዶች ያህል ጉልበት ለአንተ ብቻ ራሱ አላህ ቢሰጥህ በደንብ አስበው። አላህ ኢትዮጵያ ውስጥ ያሉ ወንዶች በሙሉ ተደምረው ለአንተ ብቻ ቢሰጥህ ከዛ የዛለታ ስታየው ማጥፋት አንተን አልቻለም ማለት አሁንም ምን ያመጣል ማለት ነው? እንከን ያመጣል አላህ ላይ እንከን ያመጣል። ፍጥረትን ያጠፋል የሚለው ቆይ ሊጠፋም እኮ የሚያደርገን እሱ ነው። እንዳንጠፋ የሚያደርገን ምንም አልተረዳህም። ባህሪው ምን ይሆናል ማለት ነው? ጥንካሬ ላይ ጥገኛ ይሆናል ማለት ነው። መጠን ላይ ጥገኛ ይሆናል። ስለዚህ የሆነ ጠንካራ ነገር ከመጣ አላህን መቋቋም ኢቭን መብለጥ የሚቻልበት ይመጣል ማለት ነው። አይቻልም። እሱ ተፎካካሪ ከመጣ
እሱን መብለጥ የሚቻልበት ይመጣል። ይሄ ደግሞ የፍጡራን በቁጥር መወሰንና በዛ መጠን መለካት የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ባህሪው ከሆነ ኦልሬዲ የማይታይበት አይን አያካብበውም። ምክንያቱም አይናችን መጠን ይፈልጋል። ትራንሴንደንት የሆኑትን ኢንፋይናይት የሆኑ ነገሮችን አይናችን ሊያካብባቸው አይችልም። ሊያካብብ የሚችለው ምን አይነት ነገርን ነው? ፋይናይት የሆኑ ነገሮችን፣ ግዝፈት ያላቸው ነገሮችን ነው። ስለዚህ አላህ ምንድን ነው ማለት ነው? አንደኛ ኦምኒ ፕሬዘንት አይደለም፣ ኦምኒ ፖተንት አይደለም፣ ሁሉን አይችልም፣ ሁሉን የሚያውቅ በሁሉ ቦታ ያለም አይደለም ማለት ነው። የተገደበ የተወሰነ ቦታ የተመጠነ በትራይ ኤረር ያለ ነው ማለት ነው። በፊት እንደዚያ ይሆናል፣ ከዛ ደግሞ እንደዚህ ያደርጋለሁ እያለ ባህሪውንም ሪሼፕ እያደረገ ከራሱ ጋር ከፍጡሩ ጋር አዳፕት እያደረገ የሚሄድ አሁን ከፍጡራኑ ጋር ተለይቶ ተነጥሎ ተደብቆ ያለው አካል ካያችሁኝ አጠፋችኋለሁ፣ ካየዋችሁ ትጠፋላችሁ ብሎ በማስፈራራት ያለው አካል በኋላ ደግሞ ባህሪውን ይቀየርና ከፍጡራኑ ጋር ኮሚኒኬት የሚያደርግ ከነሱ ጋር ባህሪው የነሱ ፊቱ እንኳን ማጥፋት ማይችል አካባው አዋስ ነው የሚያዩት። እስሩ እንደፈለጉ ሲሆኑ እያዩት እስሩ በዛቱ እየተመለከቱት ይሆናል። ይሄ ደግሞ የፍጡራን ባህሪ ነው። መታየት በራሱ አይን ካፕቸር ማድረግ በራሱ አይን ፎቶ ነው። አይን ማንሳቱ የሱን አካል በራሱ ምንድነው ፍጡር ያደርገዋል። ምክንያቱም የምታየው ነገር ቦታ ነው። ያለ ቦታ አታይም አይን። ስለዚህ አላህ በቦታ ከሆነ ደግሞ የሚታየው ተካቦ ከሆነ ደግሞ አይንህ የሚያካብበው አላህን ብቻ ሳይሆን በቦታ ውስጥ ነው አላህን ያካበበው። ስለዚህ አላህ ምን ሆነ ማለት ነው? በቦታ ኢንኮፓስ ሆነ ማለት ነው፣ ተካበበ ማለት ነው። በቦታ ውስጥ የተካበበ ነገር፣ ቦታ ያዋሰነው ነገር ቦታው እሱን በለጠው ማለት ነው። ምክንያቱም አላህን አካበህ ታየዋለህ ማለት አላህን ባየህበት ቅጽበት ቦታ እያየህ ነው። እንዲህ ስታይ ፊት እያየ ነው፣ ወደፊት ያለ ነገር። እንዲህ ስታይ ወደ ጎን ቀኝ ግራ እያየህ ነው። እንዲህ ስትል እላይ እያየህ ነው። እታይ ስትል እታች እያየህ ነው። ስለዚህ እነኝን ዳይሬክሽኑን አካበህ አላህን ባየህበት ቅጽበት በዚህም ያሉት አቅጣጫዎች አላህን አካበቡት ማለት ነው። ስለዚህ አላህን የሚበልጥ ዳይሬክሽን ራሱ አለ ማለት ነው። ስለዚህ አላህ ምን ነው? የተካበበ ፍጡር በቦታ ውስጥ የተወሰነ ያደርገዋል ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። ይሄ በቃ ከድር ልመለስ ነው። እስቲ ሞክር ጋር እንኳን ደህና መጣ። እንዴት ነው? ሰላም። ትንሽ ድምፅህን ትንሽ ከፍ አድርግ። አይሰማም? ትሰማለህ? ትንሽ ድምፅህን ከፍ አድርግና ቀጥል። እሺ። አላህ በቦታ ከተገለጸ ምናምን ያልክ መሰለኝ። ያ ከቦታ በቂያማ ቀን ታየዋለህ አይደለ? አየዋለሁ። ቦታ ታየዋለህ አይደለ? አየዋለሁ። እኔ የምልህ እፎይ በመጽሐፍ ቅዱስ ታምናለህ አንተ? ግን ትንሽ እንወይ። አሁን የተጠየቀውን መልስ። እመልሳለሁ። አንተ በመጽሐፍ ቅዱስ ታምናለህ ወይ? ከመጽሐፍ ቅዱስ ልጠይቅህ። በሚገባ አምናለሁ። አሁን የተጠየቀው መልስ ቅድሚያ። እሺ፣ በሚገባ የምታምን ነገር ከሆነ ከመጽሐፍ ቅዱስ ጠይቀሃለሁ፣ ትመልስልኛለህ። ችግር የለውም። ስለዚህ በቦታ ይካበባል ባይን አይደል? አላህ በቦታ ለመኖሩ ዛቱ ከአርሽ በላይ ነው ያለው። የአንተው እግዚአብሔር ከምን በላይ ነው ያለው? ያነጻጽረ ብንሄድ ይሻላል። ለፈጣሪ ላይ ታች የለውም። ማስረጃ አለ? ላይ ታች ተብሎ የተገደበ አይደለም። የኛ ፈጣሪ የተገደበ ለግዑዝ ነው፣ ለግዙፍ ለግዑዝ አካል ነው። ላይ ነው ያለው፣ ታች ነው ያለው የሚባለው። ግን ቢላ መካን ማለት ነው። እሺ፣ አንዴ እንደዛ ከሆነ መጽሐፈ ነገሥት ቀዳማዊ 22:19 ክፈትልኝ። ምንድን ነው ያልከው አጎቴ?
ያለ ቦታ ያለ ቅጣት የስንቱ የአጎቴ ሌላ አቂዳ ነው። የአሁኑ ስንቱ እሱ ያለህን አውጣ። የአጎቴ ሌላ አቂዳ ነው። አንድ አንተ ሌላ ነው ሙስሊም አይደለም እንደሱ ላ አሁን የከድር መልስ ለኔ መልስልኝ። ከኔ ጀምረና አጎቴ አንድ ይዘንበል ኦኬ መጽሐፈ ነገሥት ቀዳማዊት 22:19 ክፈትልኝ እፎይ። ምን ልክፈትልህ? ምን ያደርግልሃል? ነገሥት ላይ የተጠቀሰው ኢሳያስ ላይ የተጠቀሰው ዘጸአት ላይ የተጠቀሰው እንዳለ መገለጥ ናቸው። እነሱ ደግሞ መገለጥ ምን ብለን እናምናለን? ለነቢያቶች እግዚአብሔር በተለያየ መልኩ ለእነሱ በሚገባቸው መልኩ ተገልጦላቸዋል። ያ ማለት ግን በባህሪው እግዚአብሔር እንደዛ ነው ብለን አናምነው። የሚወሰን የሚካልል የሚታይም አይደለም። ለነቢያቶቹ ግን ምን በተለይም ወልድ ሊመጣ ላለው አስቀድሞ ክብሩን እንደዛ ሲያሳያቸው ነበረ። ወደፊት ሊመጣ እንዳለው ማለት ነው እንጂ በባህሪ ፈጣሪ የሚወሰን የሚካለል አይደለም። መንፈስ ነው እግዚአብሔር ሲጀምር። ስለዚህ ነገሥት ላይ ብንጠቅሰው ኢሳያስ ላይ ብንጠቅሰው እነሱ እንዳለ ለአዲስ ኪዳን ጥላ ናቸው። ክርስቶስ በስጋ የሚመጣው ለሱ ምልክት ናቸው። ለሞታ ጥላ ናቸው ማለት ነው። አስቀድመው ነቢያቶቹ ሲመለከቱት የነበረው ክርስቶስን ነው። በጥላ ሲመለከቱ የነበሩት ኢቨን አብርሃም ራሱ ሲገለጥ አብርሃም ራሱ ሲገለጥ እግዚአብሔር በሰው አምሳል ሲገለጥ ለዳንኤል ሲገለጥ እነኚህ ክርስቶስ ሊመጣ ላለው ጥላ ነበሩ እንጂ በባህሪ እግዚአብሔር ተወስኖ የሆነ ቦታ ላይ ተቀምጦ የሆነ ቦታ ቆሞ የሆነ ቦታ ሆኖ ከላይ ከታች ተብሎ ተወስኖ የሚነገር አይደለም። ለእርሱ መወሰን የለውምና ላይ ታች ነው ያለው ተብሎ የሚወሰንም አይደለምና እነኛ በነቢያቶች የተነገሩት በሙሉ ምን ብለን ነው የምናምነው? እንጂሎፋኒ ወይንም ቴዎፋኒ በእግዚአብሔር በመላእክት አምሳል ተገልጧል፣ በሰው አምሳል ተገልጧል። ለምሳሌ ለአብርሃም በሽማግሌ አምሳል በሶስት ሰዎች አምሳል ተገልጧል። ተመልሶ መላእክት ይላቸዋል። ሁለቱንም ሲገለጥ ምንድነው እሱ ለሰው በሚቀርብ ሁኔታ እንጂ እግዚአብሔር በባህሪው እንደዛ ሆኖ አይደለም። እግዚአብሔር ማንም ያየውም የለ ሊታይም አይችልም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደሚናገረው። ስለዚህ ለምሳሌ ኢሳያስ እኮ ገና ሲጀምር እግዚአብሔር በዘመርካፋ ቀሚስ በዙፋን ላይ ያየሁት ይላል። ያ ማለት ግን ለማን የተነገረ ነው? ለኢየሱስ የተነገረ ነው። ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 40 አካባቢ ይመስለኛል። ይሄን በደንብ ያስቀምጠዋል። እንዲሁም ደግሞ እግዚአብሔር ክብሩን አየን ይላል እኮ ዮሐንስ ራሱ በስጋ ሲገለጥ በታላቅ ክብር ላይ ያየ ነው ይላል። መቀመጥ ለእግዚአብሔር የሚነገር አይደለም። ለምንድን ነው መቀመጥ የተነገረው? ይህንን ዮሐንስ አፈወርቅ በደንብ አድርጎ ያብራረዋል። ስለመሄድ ተነገረ፣ ስለ መምጣት ተነገረ፣ እስቲ ስለመቀመጥ ደግሞ እናውራ ብሎ በደንብ አድርጎ ያብራረዋል። እና እዛ ላይ በደንብ ከሚያብራራው መቀመጥ ምንድን ነው? ፍርድን ለማሳየት ነው። እግዚአብሔር ፈራጅነቱን ለማሳየት እንደዛ ተብሎ ይነገራል። በዙፋን ላይ ተቀምጦ ተብሎ ሲነገር ለዚህ ቁጭ ብሎ ማለት ሳይሆን ፈራጅ ነው ለማለት ነው። ነገስታት በዙፋናቸው ላይ ተቀመጡ ሲባል ፈራጅ ናቸው፣ ፍርድ ላይ ናቸው የሚለውን ለማሳየት እንደሆነ ሁሉ እንደዛ የተነገረ ነው። አንዴ እሺ፣ አንድ ጥያቄ ጠይቅና ልውረድ። በቃ አሁን 5 ሰዓት ማለት መስሎኛል። ለመሆኑ ኢየሱስ ክርስቶስ ለእኛ ወንጀል ተሰቅሏል ብላችሁ ታምናላችሁ? ይህ ለእናንተ ወንጀል ተሰቅሎ ከሆነ አሁን ላይ ጥሩ መስራት መጥፎ መስራት ምን ያስፈለገው? ማለት አንዴ ተሰቅሎ የእናንተን ወንጀል አብሷ ብላችሁ ካመናችሁ ምን አስፈለገው? እንደፈለግን ዝሙትንም ምንትን ብለን ያው ወደ 7ኛው ሰማይ መግባት ነው አይደል? ማለት ከተሰቀለ ለምን ያስፈለገ ነው አሁን ጥሩና መጥፎ መስራት? ኦኬ፣ ክርስቶስ ለእኛ የተሰቀለው የእግዚአብሔር ልጆች እንድንሆን እንጂ የዳቢሎስ ልጆች እንድንሆን አይደለም። የእግዚአብሔር ልጆችና የዳቢሎስ ልጆች ደግሞ የሚለዩት የሚታወቁት በግብራቸው ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዳቢሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ፣ እርሱ ነፍሰ ገዳይ፣ ሐሰተኛ፣
የሐሰት አባት ነው ይላል። ሐሰተኛ የሐሰት አባት ነፍሰ ገዳዮች የዲያብሎስ ልጆች ናቸው። ክርስቶስ ስለኛ የሞተው ስለኛ የተሰቀለው የማን ልጅ እንድንሆን ነው? ሮሜ ምዕራፍ 8 ቁጥር 15 ጀምሮ አባት አባት ብለን እንድንጠራ መንፈሱን እንደሰጠን በእርሱም ደግሞ የእግዚአብሔር ልጅነትን እንድናገኝ አግኝተን ገነት እንድንገባ እንደሆነ ይነግረናል። የሚቀበሉት ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ተሰጣቸው፣ ይህም ከስጋና ከደም አይደለም ይላል። የተቀበሉት ክርስቶስን ሞቶልናል ብለው የሚያምኑት ክርስቶስን የእግዚአብሔር ልጆች እንዲሆኑ ነው። የእግዚአብሔር ልጆችና የዲያብሎስ ልጆች ደግሞ መለያቸው ምንድን ነው? ምግባራቸው ነው። ገላትያ ምዕራፍ 3 ላይ ከቁጥር 8 ጀምሮ ለአብርሃም እንዴት እንደተመረጠ ወንጌል እንዴት እንደተሰበከለት ከነገረው በኋላ በክርስቶስ የአብርሃም ዘር የሆኑት እነሱ እንደሚጸድቁ ሲነግረን እነኛ ሁሉ እንዴት እንደሆነ በደንብ አስቀምጦታል ማለት ነው። ገላትያ ምዕራፍ 3 ከቁጥር 24 አካባቢ ጀምሮ። ስለዚህ በደንብ አስተውል። የክርስቶስ ምንሆነው ክርስቶስን ስንቀበል የእግዚአብሔር ልጅ ምንሆነው ኃጢአቱንና መሻቱን መጥፎውን ነገር በሙሉ ቀብረን ነው እንጂ ስርቆቱን፣ ሌብነቱን አስከትለን አይደለም። ስለዚህ የክርስቶስ ከሆነን የእግዚአብሔር ልጅ ከሆንን ነፍሰ ገዳይ አንሆንም። ሁለት አባት አይኖረንም። የሚኖረን አንድ አባት ነው። የዲያብሎስ ልጆች ሐሰተኛ፣ ነፍሰ ገዳይ፣ ውሸታሞች፣ ዘማዊ ናቸው። የእግዚአብሔር ልጆች ደግሞ እውነተኞች፣ ትሑቶች፣ የዋሆች፣ ብልሆች ናቸው። ክርስቶስ ደግሞ የተገለጠው በስጋ የዲያብሎስ ልጆች እንድንሆን ሳይሆን የእግዚአብሔር ልጆች እንድንሆን ነው። ስለዚህ የእግዚአብሔር ልጆች ምንድን ናቸው አልኩ? የዋሆች፣ ትሑቶች፣ ቸሮች ናቸው። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ፣ እኔ እንዲሁ ነኝና መልካም ትላላችሁ። እኔ መምህርና ጌታ ከሆንኩ እግራችሁን ካጠብኩ እናንተ ደግሞ እንዲህ ልታደርጉ ይገባል አለ። ምሳሌ ትቶልን ሄዷል። የእግዚአብሔር ልጅ እንድንሆን እሱ ያደረገው ምሳሌ ትቶልን ሄዷል። አንደኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 22 ጀምሮ መጥፎ ሰርታችሁ ብትታገሱ ምን ዋጋ አለው አለ። ነገር ግን የዋህ ትሑት ሆናችሁ ብትታገሱ ትልቅ ዋጋ አላችሁ አለ። ክርስቶስ ደግሞ ፍለጋውን እንድትከተሉ ይሄንን ምሳሌ ትቶላችሁ ሄደ አለ። ምን መልካም መስራትን ፍለጋውን እንድንከተል ትቶልን ሄደ። ስለዚህ የእግዚአብሔር ልጆችና የዲያብሎስ ልጆች በምን ይታወቃሉ? በግብራቸው ይታወቃሉ። ክርስቶስ ደግሞ እንድንቀበለው የማን ልጅ እንድንሆን የእግዚአብሔር ልጅ እንድንሆን የሚፈልገው ያደረገ ነው። ያመኑት የተጠመቁ የክርስቶስ የሆኑ የእግዚአብሔር ልጆች የተባሉ እነሱ መጥፎውን ነገር ድርጊትን በሙሉ ይቀብሩታል፣ መልካምን ያደርጋሉ። ያላመኑ ያልተጠመቁ እነኚህ ደግሞ የዲያብሎስ ልጆች ከሆኑ ይገላሉ፣ ይዋሻሉ፣ ይሰርቃሉ። ዮሐንስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ ከምኵራብ ያወጧችኋል፣ እንዲሁም ደግሞ የሚገሏችሁ ሁሉ እግዚአብሔርን የሚያገለግሉ የሚመስልበት ጊዜ ይመጣል ይላል። ቃል በጣም ሰነፍ ነው፣ መረጃ መክፈት አይችልም። ኤኒዌይስ እና በደንብ አስተውል። የእግዚአብሔር ልጆች መገደል እንጂ መግደል አይደለም። የእግዚአብሔር ልጆች መልካም ማድረግ እንጂ መንጠቅ አይደለም። ማቴዎስ ወንጌል ምዕራፍ 6 ላይ ከቁጥር 40 ጀምሮ መልካም እንድናደርግ ያዘናል፣ ያስተምረናል ማለት ነው። ስለዚህ ያስተማረን እሱ፣ ምሳሌ ትቶልን የሄደው እሱ የእግዚአብሔር ልጆች እንድንሆን ነው ማለት ነው። ከዛ አንጻር ነው። አይ እሺ፣ እንትንም አሳጥርህ ደግሞ አሁን መመለስልኝ። ለምሳሌ እኔ አሁን ወንጀል ሰራሁ ወይ ከደከመህ ወደ ቢኒ ጋር መዋየት ይችላሉ። እኔ ወንጀል ሰራሁ ሂጄ ቤተክርስቲያን ሂጄ ለአባቶች ነው እንደዚህ ወንጀል ሰርቻለሁና ስንት ልስገድ ምናምን የሚባል ነገር አለ አይደል? እሺ፣ ቀጥታ ወደ ፈጣሪ ለምን አልቀርብም? ለምሳሌ እኔ ለዛ ሰውዬ ስነግረው ያ ሰውዬስ ወንጀል በሚሰራበት ሰዓት ለማን ነው የሚነግረው? ያንኛው ሰውዬ ለማን ነው የሚነግረው? ይሄ አሁን ግራ ገብቶኛል። ለምሳሌ እኔ ወንጀል ሰርቼ አንተ ጋር መቼ አንተ ነገርኩ። አንተ ወንጀል በመሰራበት ሰዓት ደግሞ ለማን ነው የምነግረው? ለምሳሌ ቄሱ ትነግራለህ። ቄሱ ደግሞ ለማን ነው የሚነግረው? ያ ነገር ግራ ገብቶኛል።
ኦኬ ንስሐ አባት እሱም ንስሐ ይኖረዋል፣ ንስሐ ይኖራቸዋል። ችግር የለውም። እሱ ምንም ግራ የሚያጋባ የለም። ለእግዚአብሔር ቀጥታ ልናገርሞ ትናገራለህ፣ ለእግዚአብሔር ቀጥታ ትናገራለህ። እሱም የሚመራህ ደግሞ ለእግዚአብሔር ንስሐ እንድገባ ነው። ለምሳሌ አንተ ሰረክ ወይም ደግሞ ንብረት፣ የሰው ንብረት ወሰድክ፣ ሰርቀሃል። ስለዚህ የሰረከው ነገር በመስረቅህ ጸጸተ የሆነ ሰዓት ላይ ኃጢአት ነው ብለህ አሰብክ። ዝም ብትል ምንድነው? ታፍራለህ፣ ትፈራለህ። ምን ላድርግ እያልክ ተሳቀህ ትኖራለህ። አላህ ይቅር በለኝ ምናምን ብለህ ብቻም ወይ ልታልፈው ትችላለህ። ለሰው ስንነግር ግን በደንብ አስተውል። ንስሐን ከፍ ታደርገዋለህ። ምን ያህል እንደተጸጸትክ የሚያሳይ ነው። ለእምነት አባቱ ስንነግር እሳቸው ምን ይለዋል? የሰረከው ለምሳሌ 100 ብር ከሆነ ወይንም ደግሞ 100 ሺህ ብር ከሆነ በልጄ መልስ ንብረቱን ይሉሃል። ያንን የወሰድክበትን ሰውዬ ደግሞ ያመጡና በቃ ተሳስቷል ልጃችን ይቅርታ በሉት ብለው ያስማሙሃል። ወይንም ተጣልተሃል እንበል፣ አስቀይመሃል፣ የሆነን አካል በድለሃል፣ አልካስክም እንበል። ዝም ብለህ ከሌን እኮ መትቼዋለሁ ምናምን ከምትል የእምነቱ አባት ጋር ሄደህ ስንነግር ለምን ተጣላ? መጣላት እኮ ከሴጣን ነው ማድረግ የለብህም ብለው ይቅርታ ጠይቅ ይሉሃል። ሂድ ይቅርታ ጠይቅ። ከዛ ይቅርታ እንድትጠይቅ ያኛውንም ሰው እያመጡና ከአንተ ጋር ምን ያደርጉሃል? ያስታርቁሃል። ኢቭን ከባለቤት ጋር ሊሆን ይችላል። ከባለቤት ጋር ቆይ አዳምጥ። ከዛ ደግሞ ቆይ አዳምጣ። ሽምግልና ነው እያልክ ያለው። የእኛ ንስሐ አንተ ነው የምታውቀው፣ እኛ ነን የምናውቀው። ካዳ ምን እንደምንባል አይደለም። አንተ የተረዳኸኝ መንገድ ሌላ ነው ብዬ እኮ ወንጀሉን ኃጢአቱን እየነገርኩ እኮ ነው። ከነኚህ ውጭ ወይን ሰርቀሃል፣ ወይን ዋሽተሃል፣ ወይን ሰው መተሃል፣ ወይን ዘሙተሃል። ከነኚህ የተለየ ምንድን ነው የምትሰራው ኃጢአት? ለምሳሌ አሁን ዝሙት አደረኩ ልበልህ፣ ከዛ በኋላ ሄጄ ለአንተ እነግርሃለሁ። አንተ ደግሞ መልካም ለምሳሌ ጎበዝ ዘሞትክ፣ ዘሞትክ። በመዘሞት ምክንያት ዲቃላ ወልደሃል። ያንን ዲቃላ ቀጥታ እንድታስተዳድር ልጅ ወልደሃል። ልጅን እንድታስተዳድር ያችንም ሴት አንጥተው አንተንም አምጥተው አገናኝተው መክረው ወይም በትዳር እንድቀጥሉ ያደርጉሃል። ወይንም ልጁን ደግሞ ማሳደግ ግዴታ እንዳለብህ ያመቻቹልሃል። ፕላስ ደግሞ ለዚህ ለሰራኸው ኃጢአት ንስሐ እንዴት መግባት እንዳለብህ ጋይድ ያደርጉሃል፣ ምን ማድረግ እንዳለብህ። ምክንያቱም አንተ ስላላወክ ደካማ ስለሆንክ እኮ ነው ያንን ኃጢአት የሰራኸው። ምታቅ ጎበዝ ከሆንክማ ለምን በመጀመሪያው ነው ኃጢአት ትሰራለህ? ኦኬ አለማወቅህ ነው አንድም እዚህ ውስጥ የከተተ። ወይንም ደግሞ ያንን ኃጢአት ስትሰራ እኮ እግዚአብሔር እንደሚያይህ ታውቃለህ። ሰው አላየኝም ብለህ ግን ተደብቀህ ነው የሰራኸው። ሰው ፊት ኃጢአትህን ስትናዘዝ ደግመህ ላለመስራት ትጠነክራለህ። ደግመህ አሰራም አንዴ ስለተናዘዝ። ሰው ፊት ሲባል ግን እንደናንተ ሚዲያ ላይ አደባባይ ላይ ኡስታዝ ከጎረቤቴ ዘሙቻለሁ እያሉ እንደሚጠይቁት አይደለም። የኛ ሚስጥርህ ይጠበቃል። ለካህኑ የምንነግረው ሚስጥር ለማንም አይነግሩብህም። እንደናንተ አደባባይ ላይ ኡስታዝ ባሌ ጡቴን ይጠባል፣ ኡስታዝ ባልተፈለገ ቦታ ወሲብ አደረገኝ፣ ኡስታዝ ይኸው ካገባው 3 ወር ሆነኝ አስደስቶኛ አያውቅም ልፈታው አስቤያለሁ እያሉ እየተናገሩ መሳቂያ መሳለቂያ እንደሚሆኑት አያደርጓቸውም። የኛ አንድ ጥያቄ አንድ ቀን የእኛ ሚዲያ ሲጠይቁ ይኸው የክርስቲያኖቹ ጥያቄ እንዲህ ነው እየተባለ ሲመጣ አይታታቅም። ምክንያቱም የምትጠይቀው ማንን ነው? ካህኑን ነው። ካህኑ ደግሞ መፍትሄ ይሰጣል ካወቀ። ካላወቀ መፍትሄውን እንኳን አብሮ ጸሎት ያደርጋል። እንደዚህ ቸግሮኛል ወይም እንደዚህ ኃጢአት ሰርቻለሁ፣ እንዴት አድርጌ ፈጣሪዬን ይቅርታ ልጠይቅ፣ ወይንም ደግሞ ከሌም በድያለሁ፣ ጎረቤቴን አስቀይሜያለሁ፣ ወይንም ደግሞ ዘሙቼ እንደዚህ አድርጌ በመዘሞቴ አንዲትን ሴት ልጅ አስቀይሜያለሁ። ስትዘሙት እኮ ዋሽተህ ሊሆን ይችላል። ምን ብለህ አገባሻለሁ ከተተም ብለህ ዘሙተሃል ከእሷ ጋር ትዳር እያለ እና ቅስሟን ሰብሬያለሁ፣ ትዳር አለኝ፣ አገባሻለሁ ብዬ ዋሽቻታለሁ እንዲህ ብለህ ስነግራቸው እሳቸው እሷንም በምክር ይመልሷታል። ነገ እኮ ራሷን ልታጠፋ ትችላለች እኮ አንተ ትዳር እንዳለ ስታቅ። ግን እሳቸው ሲሰሙ ምን ያደርጓታል? እሷንም መክረው አንተንም መክረው ምን ማድረግ እንዳለባችሁ ጋይድ ያደርጓችኋል። አንድ ንስሐ ደግሞ ፈጣሪያችሁን እንድለምኑ እንድትጸልዩ እየደወሉ በል ደግመህ እንደዚህ እንዳትሰራ፣ ጎብዝ፣ ንስሐ እንደዚህ አድርግ፣ ጾም፣ ጸልይ እያሉ ይመክሮሃል።
ይሄ ምን ያደርጋል? ይበልጥ ወደ እግዚአብሔር እንድቀርብ ያደርጉሃል። እንደናንተ ጋር ግን ከሆነ ኡስታዝ ባሌ ወሲብ ሲያደርጋየሁት እና ልፈታው አስቤ ነው። አርፈሽ ተቀመጪ። ማን ተከታታዩዋለሽ? 4 ምስክር ሳይኖርሽ መርፌና ቁልፍ ሆነው ነው ያየሽው? አዎ። አይ እንደዛም አይቻልም፣ 4 ምስክር ማምጣት አለብሽ። አደባባይ ላይ እንደዚህ በማለቷ ምን ተፈጠረ? አይታል ሰሞኑን ራሱ ባልና ሚስት ሲለያዩ። የእኛ ግን ሄዳ እንዲህ እንትን ብትል ራሱ ምን ይሆናል? አደባባይ ላይ መሳቂያ መሳለቂያ አትሆንም። አንደኛ እሱም መሳቂያ መሳለቂያ አይሆንም። ሁለተኛ ልጆች ያንን ሰምተው ልጆቻቸው በወላጆቻቸው ምክንያት አይሸማቀቁም። ሁለተኛ ምክንያቱም በባልና በሚስት መካከል እዛው ይቀራል። ወይንም ደግሞ ዝሙት ከሰራም በዘሟቹና በእንትኑ መካከል ብቻ የሚቀረው በካህኑ። የእናንተ አደባባይ ላይ ነው። ኡስታዝ ሳላገባ ዘሙቼ ነበረ። ኢቨን ባለፈው ራሱ የጠየቀችው ምን አለች? የአንተ የምትከታተለው ኡስታዝ እሱን ምን አለችው? አንዷ ፈትዋ ጠየቀ። ምንድን ነው ትናንት አንድ ቀን አግብቼው በማግስቱ ፈታኝ። ለምን? ሲያገባኝ ድንግል እንዳልሆንኩ ነግሬው ነበር። ከዚህ በፊት ከሌላ ወንድ ጋር ግንኙነት አድርጌ ነበር። ከዛ ጥሎሽ ከሰጠኝ በኋላ ገባኝና ከዛ ይዛለታ ማታ ወሲብ አደረግን። ወሲብ ስናደርግ አንቺማ ከዛኛው ከበፊቱ ጋር ብዙ ቀን ወሲብ አድርገሻል አለኝ። ሰፍቷል። ስለዚህ ብዙ ቀን ወሲብ አድርገሽ ነው አለኝ እና አሁን መህሩን አንቺ ሲለኝ አልሰጥም አልኩት። እንዴት ይታያል? ይህ አደባባይ ላይ ሚዲያ ላይ ፎቶ እየታየ ቤተሰቦቿ እያዩ የት አረብ ሀገር ቁጭ ብላ ማለት ነው። እኛ ጋር እንደዚህ አደባባይ ላይ ብልግና የሚነግ አሁን ትናንት ወዲያ ነው ምናምን እንደዚህ እንትን እየሰማው ነበር። ቢኒም እየነገረኝ መጣ። ኡስታዝ ፀጉሬን ሽንት ቤት ነው ማበጥረው፣ ችግር አለው የለውም? ችግር የለውም። 1 ሰዓት በላይ እኮ እቀመጣለሁ ሽንት ቤት ውስጥ። እንደዚህ እንቶ ፈንቶ ነገሮችን መሳቂያ መሳለቂያ የሚሆኑ እኛ ጋር ይጠየቁ። ኡስታዝ ባለፈው ደግሞ አንደኛዋ ምን አለች? ባሌን ተከታተልኩት። እሺ ከዛ እኔን ሳወራው ደከመኝ ስራ ነኝ ይለኛል። ከዛ በሌላ አካውንት መጣውና ተጀናጀንኩት። እሺ ከዛ ስጀናጀን የኔ ውድ የኔ ቆንጆ ነይልኝ ቶሎ ምናምን ይለኛል። ሚስቱ ራሷ በሌላ አካውንት እየተጀናጀነችው ባሏን ማለት ነው። ከዛስ አሁን አብሬው መኖር አልፈልግም ልፈታው አስቤያለሁ። እንዴት ይታያል? ማን ተከታታይ ያለሽ? ጥፋተኛ ነሽ። አደባባይ ላይ ቤተሰቦቿ እየሰሙ የእሱ ቤተሰቦች እየሰሙ እኛ ጋስ ቢሆን ከንስሐ አባቷ ጋር በውስጥ ትጨርሳለች። ተመካክረው መፍትሄ ይሰጠዋል። ነገ መሳቂያ መሳለቂያ አትሆንም። ኡስታዝ ጡቴን ይጠባል። ጡትሽ ወተት አለው የለውም? ወተት የለውም። ወተት ካለው ወደ ህፃንነት ይለወጣል። ጋብቻችሁ ሐራም ነው። ኡስታዝ ከመጋበታችን በፊት ወሲብ አድርገን ነበረ እና ልጅ ወለድን። ልጁ የእሱ ነው አይደለም? አይ የእሱ አይደለም። አደባባይ ላይ ልጁ እየሰማ ከዛ ሲያድግ ምንድን ነው የሚሰማው? እኛ ጋስ ከካህኑ ጋር በውስጥ ትጨርሳለች። ከዛ ያላትን ነገር ከእግዚአብሔር ጋር ትጨርሳለች። ከእግዚአብሔር ጋር ይጨርስ ዛስቴት። አሁን እዚህ ጋር አሪፍ ነው እያልኩ ያለሁት እኔ። ለምሳሌ ያው የኛ አሁን በሙስሊሙ ፈትዋ ይባላል። ለምሳሌ አንድ ሰው ዝሙት ከሰራ ተቀምጧል፣ ቁርአን ላይ ተቀምጧል። ህግጋቱ ወንጀል እንደሆነ ተነግሯል። ሁሉ ነገር አለ ማለት ነው። በእናንተ ደግሞ አሁን ለምሳሌ አሁን ዝሙት ሰራው፣ ዝሙት ሄጄ ለመጥቼ ለአንተ እነግርሃለሁ ዝሙት ሰራው ብዬ ማለት ነው። ከዛ አንተ ነህ ደግሞ የምታዘኝ ወይ እንደዚህ ሶላት ስገድ ትለኛለህ ማለት እንደዚህ እየተካካን የሚሄደው ማለት ነው። አሁን እኔ አሁን ዝሙት ሰርቼ በራሴ እንትን ማድረግ እችላለሁ፣ ወደ ፈጣሪ መቅረብ እችላለሁ እንደ እስልምና ማለት ነው። ራሴ ፈጣሪ ወደ ፈጣሪ ቀርቤ ንስሐ መግባት እችላለሁ። አንቺንም ትገደላታለህ ዝሙት ከሰራ። ለምሳሌ እኮ ነው እያልኩ ያለሁት። ይሄ ለምሳሌ ብሎ ነገር የለም። ዝሙት ከሰራ እንዳንተ ተወግረህ ነው የምትገደለው እንደ እስልምና። ያገባ ሆነ ዝሙት ከሰራ ዝሙት የሰራ ሰው ካየኸው የሱ ሰው ካላየህስ? ሰው ካላየኝ ያው እስክፋር አደርጋለሁ። ትደብቀዋለህ ማለት ነው። ለማንም አለ ግን በፈጣሪ እና በእኔ መካከል ይቀራል። መሐመድ ጋር ለምሳሌ መጥቶ የነገረው ሰውዬ ከዛ መሐመድ ያስገደለው ያቺ ሴቷ መጣ መሐመድ ጋር ስነግረው ልጁን ወልዳ ስትመጣ ተቀብሎ አስቀብሯት እስከዚህ ድረስ በድንጋይ አስወግሮ ያስገደላትስ? ያ እሱ ህግ ነው፣ የእስልምና ህግ ነው እሱ። ስለዚህ እነሱ ለምንድን ነው የተናገሩት? እኔም ዝሙት ብቻ አይደለም የተለያዩ ወንጀሎችን ነው እያልኩ ያለሁት።
እኮ ማንኛውም ወንጀል ይሁን አያ ፈተዋውን እናንተ ጋር ሲመጣ እሺ፣ በደንብ አስተውል። ፈተዋው እናንተ ጋር ሲመጣ ምን ያህል ወረስት እንደሆነ አይተኸዋል። እኛ ጋር መጽሐፍ ቅዱስ በግልጽ እርስ በርሳችሁ ተናዘዙ ስለሚለን አንዱ ለአንዱ ጸሎት ማድረግም ስላለበት ለዛ ነው። ሰው ልጠይቀው እንደው አሁን እኮ በጣም የሚገርም እኮ ለምሳሌ ዝሙት ሰራ ሰው አላየም። እሺ ከዛ ለአላህ ሄደህ ይቅር ትለዋለህ አይደለ? ጸሎት አድርገህ ሰግደህ ባብያ ውስጥ ይመልስልኝ። ታውቃለህ ስንት ጊዜ ነው የምንጸልየው? እንትን የምትለው በቃ አንድ ቀን ብቻ እንግዲህ በሚስት ላይ እሷን በድለሃታል፣ ዘሙታል። ከዛ ሄደህ ትጸልያለህ፣ ውዱ ታደርጋለህ፣ ይቅር በለኝ ትለዋለህ። በቃ ይቅር ይልሃል። ይቅር እንዳለ በምን ታውቃለህ? ተነግሯል። አላህ በቁርአን ተነግሯል። ሲጀመር ውዱ አድርገህ ለዚህ ለተውበት ብለህ ውዱ አታረግም ምን አትልም። በቃ ይቅር በለኝ ብቻ ነው የምትለው። ይቅር በለኝ ብቻ አለ። ስንት ቀን ነው የምትለው? ቆይ ስንት ቀን ነው የምትለው? የምትጸልየው ስንት ቀን ነው የምትጸልየው? እንደፈለገው ግን ያንን የሚወስንልኝ እኔ ራሴ ነው እንጂ የምወስነው አንተ አትወስንልኝም። የእናንተ እኮ አሁን አንተ ወስንልኝ 1000 ጊዜ ሲገር ወይ 2000 ጊዜ ሲገር ትለኛለህ። አንተ በግልህ በቃ ምናልባት ራስህ 10 ጊዜም ቢሆን 10 ቀንም ቢሆን 20 ቀንም ቢሆን ትጸልያለህ። ህግ የላችሁ። ፈለኩ አንድ ላደርግ ይችላል፣ ከፈለኩ ሁለቴ እኔና በእኔና በአላህ መካከል ያለው የኔ ኢስቲግፋር ማለት ነው አንድ ጊዜ። አየህ፣ ስለዚህ እሷ የበደልካት እንዴት ነው የምትክሰው? እሺ በየትኛው ህግ ነው? ለምሳሌ ሚስትህን በድላታል፣ ወንጀል ሰርታል። ከዛ አላህን ይቅርታ ጠየቅ። ሚስትህ ላይ የበደልካትስ እንዴት ነው? እሱ በምንድን ነው የሚካሰው? ማለት ሚስትህ ማን ነው እሱ ካስ የሚልህ? እንዲህ አድርጋትና እሱ ለእሷ እንደዚህ ማድረግ አለብህ የሚል ህግ አለ ወይም የሚመክርህ ሼክ አለ ወይስ ኡስታዝ እንደዚህ አድርግ ይልሃል? ወይስ ራስህ ተነስተህ ደስ ባለህ ነገር ነው? በቃ አንድ ቀን ከፈለክ አንድ ቀንም በቃ ይቅር በለኝ ጌታዬ ብለህ ትጸልያለህ። በቃ ጨረስክ ኃጢአትህ። በቃ በዛ ተሰረየልህ። ነገም ተነስተህ እንደዛ ታደርጋለህ። ይቅር በለኝ ብቻ ነው፣ ቀላል። እሺ እሱን እንቀበል። ህግ የለንም። እንደፈለገ ነው ሰው እንደፈለገ። አንዱ ከፈለገ 20 ቀን ከፈለገ 2 ወር ከፈለገ አንድ ቀን ማድረግ ይችላል። እሺ ሚስትህን በደልካት አይደለ? ሚስትህን መቼም ሰው በድላል አይደል? ከሷ በላይ ሌላ ሴት ላይ ስትሄድ እሷንስ እንዴት ነው የምትከሳት? እስቲ ካሳው እንዴት ነው? እሷን ለምን እኔ እሷ መካስ አልመካሳው እኔ ወንጀል የሰራው ማለት ራሴን የጎዳሁት እኔ ወንጀል በድልሃል እኮ ሰው በድልሃል። አንዴ ራስን አይደለም ሰውም በድልሃል በሚስት ላይ እንዴ። ቆይ አሁን እኮ በሚስት ላይ እኮ ሌላ ሴት ይዘህ በድልሃታል። እሷን መካስ አያስፈልጋትም። እሷ ሰው አይደለችም። በቃ አላህ ዝም ብሎ እንዴት ይቅር ሊል ይችላል? ወንጀል አላስገባኋትም በማረጌ እኔ ራሴን ወንጀል የገባሁት በሷ በኔ ወንጀል አትጠየቅ። ስለዚህ እናንተ ጋር በቃ ችግር የለም። ሚስትህ ጋር ብትዘሙትባትም በቃ አንተ አላህን ይቅር ትላለህ። ሚስት ግን ይቅር ተባለች አልተባለች ችግር የለውም። በቃ ምንም ችግር የለውም ነው እያልክ ያለው። ካሳ አያስፈልጋትም ነው። ካሳ የሚባል ነገር የለም። እንደ ሰው አትታይም ማለት ነው። አየህ ችግሩ ሴት ልጅ ወንድ ልጅ አለ ማለት ለኔ አንገረኝም እያልኩ ያለው ሴትና ወንድ ችግሩ ቆይልህ። ችግሩማ ሰው በድልሃል እኮ። ያንተ ሚስትስ እንደዛ ብታደርግ ያንተ ሚስት ሌላ ጋር እየሄደች ከዓመት በላይ ስዘሙት ብቆይስ? ከዛ ምንም ዝም ብትልህ ስትሰማ እኔ ካልሰማሁ ችግር የለም። እኔ ካልሰማሁ ሰማህ አንተ አልነገረችም። እሷ ሳትነግረኝ ሰማሁ። እርግጠኛ ከሆንኩ ማድረጓ እርግጠኛ ከሆንኩ እኔ ራሴ ውሳኔን ወስዳለሁ። የምወስደው ውሳኔ ማለት ነው። ምንድን ነው ውሳኔ? እኔ ፈለኩት ማድረግ እችላለሁ። ወይ ይቅር ልላት እችላለሁ፣ ወይ ልመክራት እችላለሁ፣ ወይ ልፈታት እችላለሁ። ቀድማ ብትነግርህስ ይሄንን ተሳሳትኩ ብላ እያልኩ እኮ ነው። ቀድማ ብትነግረኝ እኔ ብሰማም እንደዚሁ ነው የማደርገው። ይቅር ልላትም እችላለሁ። የራሴን ውሳኔ እዚህ ጋር ገብቶሃል። አሁን እናንተ ግን እኔ እኮ ግራ የገባኝ አሁን እዛ መጨረሻ ላይ ወንጀል የሚያጠፋው ውሳኔ ለአንተ ስነግር፣ አንተ ለቢኒ ስነግር፣ ቢኒ ለቃል ሲነግር፣ ቃል ለሀይብ ሲነግር፣ ሀይብ ደግሞ ለማን ነው የሚነግረው? አሁን የኛ በቀጥታ ለአላህ ነው የምንነግረው ነው ያልኩህ። ኢስቲግፋር ስታረግ ይሄ ፈትዋ ላይ የሚጠየቀው ቅድም እኮ ነገርኩህ እኮ አንተ እኮ አልሰማልክ እንጂ ፈትዋ ስትጠይቁ እንዴት እንደሆነ ፈትዋ በልና ቲክቶክ ላይ ሰርች አድርግ በደንብ እዛ ላይ ስለምትማርበት ከቂጥ አስተጣጠብ እስከ
ስህተቶቻቸው ሲሰግዱ ፈሳቸውን ፈስተው የሰገዱት ጭምር ምን ማድረግ እንዳለባቸው የሚጠይቁት ኡስታዞቻችሁን ፈተዋ ላይ ስለሆነ ከዝሙት እስከ እንስሳትን የዘሞቱ ድመት ከመግደል እስከ ውሻ የገደሉ ሰራተኛን ወሲብ ከማድረግ ዘመዶቻቸው የቤተሰብን ወሲብ እስካደረጉ የተለያዩ ኃጢአቶችን አደባባይ ላይ ተናዘዙልህ ስላለ እነኚህ ሁሉ ደደብ ሆነው ነው ወይ? ዋብያው ያንተን ያህል እውቀት ሳይኖራቸው ቀርተው ነው ወይ አንተን ሚዲያ ላይ በየቀኑ የሚጠይቁት? አንደኛ። ሁለተኛ ደግሞ ሼኮቻችሁ የጺማቸውን አንጀርገው መፍትሄ እንሰጣለን ብለው የተቀመጡት ሲጠየቁ ምን አገባን ለምን ትጠይቁናላችሁ? ቀጥታ እዛው አላህን ጠይቁ አይሉም ወይ? መልሶቻቸው ግማሹን ገንዘብ ሰርቀሽ ከሆነ መልሽ ሲሉ፣ ግማሹን ዱቄት ሰርቅ ያለው ስትል በያሁን ካሽ ሲሉ፣ ግማሹን ንብረት ኖሮኝ የለኝም ብዬ ዋሽቻለሁ ስትል ስለዚህ መፍትሄው ምንድነው ብላ ስትጠይቅ እንዲህ አድርጊ ከምሉ ምን አገባን እኛ የምትጠይቂን አላህን ጠይቂ አይሉም ወይ? ቴሌቪዥን ፕሮግራም ከፍተው ጺማቸውን አንጀርገው ቀለም ተቀብተው 724 አወር ይሄንኑ ጥያቄ የሚቀበሉት የእኛ አባቶችስ አንድም እንደ ቴራፒ ያገለግላል። ሰው የተጨነቀው የከፋው የተበደለ አዘነም ሄዶ እንደ አባት ያማክራቸዋል። አባዬ ከፍቶኛል አዝኛለሁና በኃጢአት ላይ ኃጢአት አብዝቻለሁና መፍትሄ ንገሩኝ። ይኸው እንደዚህ አይነት ኃጢአት እየሰራሁ ከዚህ ኃጢአት መገላገል ፈልጋለሁ። ለምሳሌ ሱሰኛ ከሆነ አባ ከዚህ ሱስ መውጣት እፈልጋለሁ ብሎ ሲል እኛ አባት ስለዛ ኃጢአት ጠንቅቀው ያውቃሉ። ምክንያቱም በመንፈሳዊ ሕይወት ውስጥ ባሉበት አንድም ከዛ ከመጣው ምንን ጠንካራ ናቸው። አንድም ብዙ ሰዎች መጥተው ያንን ምክር ጠይቀው መፍትሄ ሰጥተው ያወጡበትን መንገድ ስለሚያውቁ የሰው ልጅ ለምሳሌ አንተን ዛሬ ያስጨነቀህ ያስከፋህ ወይንም ደግሞ ኃጢአት እንድትሰራ እያደረገህ ያለው ነገር መፍትሄውን አንተ ስላላወቀው፣ ነገር ግን ከዛ ውስጥ መውጣት ትፈልጋለህ። ዕለት ዕለት ከዛ ከምታደርገው ኃጢአት መገላገል ትፈልጋለህ። ነገር ግን በነጋ በመሸ ቁጥር ትፈልጋለህ እንጂ ከዛ ኃጢአት መገላገል አልቻልክም፣ መውጣት አልቻልክም። እኛ አባት ግን ብዙዎችን አውጥተው ስለሚያውቁ እንዴት በእግዚአብሔር እርዳታ አንድም እንዴት መውጣት እንዳለ ከሌሎች ተሞክሮ ስለሚያውቁ መንገድ ይመሩሃል። እንዲህ ብታደርግ፣ እንዲህ ቢሆን፣ እንዲህ ብታደርግ አንተ ከገባህበት የኃጢአት ወንጀል በቀላሉ ትላቀቃለህ ብለው ጋይድ ያደርጉሃል። በእድሜ በተሞክሮ ኤክስፔሪየንስ ማለት ነው የተሻሉ ስለሆኑ፣ ስለዚህ በቀላሉ ሪከቨር ታደርጋለህ። አደባባይ ላይ ወጥተህ ዝም ብለህ ስለማትናዘዘውም ነገ መሳቂያ መሳለቂያ አትሆንም። እኛስ አባት ለማን እንትን ይላሉ? እሳቸውም ንስሐ አባት አላቸው፣ አንዱ ለአንዱ አለው ማለት ነው። ችግር የለውም። የአንተ ጥያቄ ምን ማለት መሰለ ካሊድ፣ እኛ ስንታመም ቋደን ዶክተር አለ፣ ስንታመም ዶክተር ጋር ሄደን እንታከማለን። ዶክተሩን ማን ያክመዋል ብሎ ራስ ላይ የሆነ ሌም ጥያቄ ጠይቆ እንደ መርካት ነው። በቃ ትልቅ ጥያቄ ጠይቅ አስመስሎ በጣም የወረደ ተራ ጥያቄ ማለት ነው። ዶክተሩ ሲታመም እኛስ ፖሊስ አዳምጣ፣ እኛ ታመምን፣ እኛ ስንታመም ነርሱ ያክመናል፣ ነርሱ ሲታመም ዶክተሩ ያክመ፣ ዶክተሩ ሲታመም ስፔሻሊስቱ ስፔሻል የሆነው በዛ ኬዝ ያክመዋል። ኦኬ ስፔሻሊስቱ ሲታመም ትልቅ ጥያቄ ጠይቅ። እንደዛ አይነት ነው የሚሆነው። ስለዚህ ምንድነው ዋናው ፖይንት እዚህ ጋር በውጭ ዓለም ላይ ግዴታ አለ መንገራቸው በማጠየቃቸው ግዴታ አይደለም ይለኛል። 724 ሚዲያ ከፍተው የተቀመጡት መፍትሄ ብለው የተቀመጡት ለዛ ነው። ስለዚህ መጽሐፍ ቅዱስ በግልጽ አዳምጥ። ስለዚህ ቁርአንህ ላይም ሜይ ቢ ሱራ
መሐመድ ይመስለኝ 30ኛው አያ ወይ 31ኛው አያ ላይ ለምእመናንና ለምእመናት በጸሎቱ መሐመድ ኃጢአታቸውን እንደሚያስበርላቸው መጥተው እንዲናዘዙ ይናገራል። የነሱ ማታ ከሆነ መሐመድ ራሱ ለመሐመድ ሄደው ይናዘዙለት ነበረ። ኤኒዌይስ እዛ ውስጥ መግባት ስላልፈለግኩ ነው። እንዲቴል የእኛ በጣም ምኮራበት አንዱ ምንድነው እሱ ንስሐ አባት የሚለው በጣም ከምኮራበት ነው። ቤተክርስቲያን በጣም ቤስቱ መንገድ ምንድነው? ንስሐ አባት። ጥቅሙ ምንድነው? እሱ ቅድም እንዳልኳችሁ ብዙ ነገሮች እንትን ስለሚል ማለት ነው። ሌላኛው አሚር አላቸው ሙስሊሞች። አሚርን ረስተህ ነው 1 ለ5 እንኳን ተደራጅተህ እንደ እንትን ታስረህ ነው የምትንቀሳቀሰው። ኤኒዌይስ በጣም ደክሞኛል፣ ይበቃናል። ቃለ ሕይወት ያሰማልን። ቦስ እናመሰግናለን። ንስሐ አባት ላይ እኔም በጣም እጅግ ደስ ከሚለኝ ነገር ከምኮራበት አንዱ ነው። ቢኮዝ ኃጢአትን እኮ ስንሰራው እኮ እግዚአብሔርን አንደብቀውም። አንድ ሰው ዝሙት ሲሰራ ማንም ሰው ሳያየው ሊሰራ ይችላል። እግዚአብሔር ፊት ግን ይሰራዋል። እንግዲህ ለንስሐ አባት ያንን መናገር ከውስጥ አውጥተህ እሳቸውን ፈርት እንግዲህ ለመናገር ራሱ ትፈራለህ አይደለ? ይሁን የሚጨንቀህ ነገር ሊኖር ይችላል። አውጥተህ ግን ያንን ስትናገር እግዚአብሔርን ያልፈራኸው ሰውን ስትፈራ ምን ያህል ዲፈረንሱ እንደሆነ ራስህን ታክምበታለህ። በጣም ለመፍትሄ መድኃኒትም ታገኝበታለህ። ዶክተር ጋር ሄደህ ለዶክተር እኮ በሽታህ እንደምትናገረው ሁሉ ለእሳቸው ስትናገር እሳቸውም በጣም የሚገርመው ደግሞ ልክ እንደናንተ በቲቪ ኦር ሳምቲንግ ቁጭ ብለው ዝሙት ሰርቼ ነበረ በድንጋይ ተወግረህ ነው የምትገደለው የሚል መልስ ሳይሆን ስለ አንተ እግዚአብሔርን ይጸልያሉ። ሰው ነውና ሰው ውሎ ወድቆ ማይነሳ የለም፣ ማይስት የለም። ስትሃል እሳቸው አንተ ስገድ ካሉ እሳቸውም ስለ አንተ ይሰግዳሉ። አንተን ጾም ካሉ ስለ አንተ ይጾሙልሃል፣ እግዚአብሔርን ይለምኑልሃል። እጅግ በጣም ድንቅ ነገር ነው ያለን። በአንጻሩ ግን ይህንን ወስደን መሐመድ ጋር ስናየው ዝሙት ሰርቻለሁ ያለችው ሴትዮ እንኳን ሊጸልይላት እንኳን እፎይ ቅድም እንደነገረ በድንጋይ ወግሮ የገደላት እና ይህንን አታወዳድሩት። ገበናችሁን አደባባይ ላይ ለምን እንደማይነግሩ እኮ ግልጽ እኮ ነው። መሐመድ አዛኝ ተብሎ ምህረት ይሰጠኛል ብላ መጣ ኃጢአት ሰርቻለሁኝ ዝሙት ሰርቻለሁ ጸልይልኝ ስትለው መሬት አስቆፈረና እዚህ ድረስ አስቀበራትና በድንጋይ አስወግሮ አስገደላት። ታዲያ ይህንን ሰምተው ነብያቸው አዛኝ ሩሩ እንደዚህ ካስደረገ እንዴት ብለው እነሱ ይናገር? ኢማጂን። በአንጻሩ ግን እኛ ጋር ሄደ ዝሙት ሰርቻለሁ ብትል እንግዲህ እግዚአብሔር እያየህ የሰራኸውን ዝሙት በእግዚአብሔር ፊት እግዚአብሔርን ሳትፈራ እንደዛ የሆንኩ የተጨማለቅበትን ዝሙት ለሳቸው በመንገር ምንም ሊገርምህ አይገባም። ማናችንም ብሎ ሊደንቀን አይገባም። ኦልሬዲ እግዚአብሔር አይቶናል። ሰው አዩ አይደለም ዘ ፖይንት አይደለ? እሳቸው ጋር ግን ተናግረህ እሳቸው ስለአንተ ጸልየው ከእግዚአብሔር ጋር እንድትታረቅ አንተም ጸልየህ እሳቸው እኮ ይፍታህ አይሉም፣ ፈታሁ እኮ አይሉም። እግዚአብሔር ይፍታህ ነው። ፈቺው እግዚአብሔር ነው። እሳቸው ለእግዚአብሔር ነው አሳልፈው የሚሰጠው ለእግዚአብሔር ነው። ነገር ግን በዛ ውስጥ ደግሞ አሁን ዘመናዊ ሕክምና ደረስኩበት የሚለው ኤኒዋን እኮ እንትን እኮ የሆነ ሰው እኮ ጭንቀት ውስጥ ያለ ሰው ሄዶ እኮ ለሆነ ቴራፒ ያደርጋል አይደለ? ይናገራሉ እኮ የምትነግረው የሆነ ዶክተር አለ። ሐኪም አምነህ ንስሐ አባትን አትመን አይባልም። እና ይሄ ነው ጠቅለል ባለመልኩ። እናመሰግናለን። እኒህም ደክሞናል፣ እንተኛ። መልካም ጊዜ። እሺ ፎይ ቅድም ሰላም አላልኳችሁም? ሰላም ብያለሁ። ቃሉ ያሰማልን። ታች ያላችሁ ሁላችሁም ሰላም ብያለሁ። ቢኒም እንኳን ደህና መጣ ሰላም ብያለሁ። አይ ቲንክ ቅድም እኛ ዝሙት ስንሰራ አላህን ይቅርታ ብቻችን ደብቀን እንይዛለን ሲለን እየሳኩ ነበር። ካልሰራህ ነው እንጂ ለአላህ ምሕረት የምትለምነው እንጂ ከሰራህ ለምን ምሕረት ትለምናለህ? ኢቭን አይገናኝም በዛ ዙሪያ ራሱ እና እስልምና ላይ ዝሙት ካልተሰራ ነው የምትቀጸፉት በሚለው ይስተካከል በሚለው ነው። በሉ በቃ ሰላም ሁኑ። እሺ አካውንቶች ኮፒ ሊንክ አካውንት ውስጥ እየገባችሁ ኮፒ ሊንክ አድርጉለት። ዩቲዩብ ሰብስክራይብ አላደረጋችሁም ሰብስክራይብ አድርጉ። ቪዲዮዎች እየለቀቀ ነው። ቪዲዮዎቹን ይዋቸው ዩቲዩብ ላይ ኮሜንት ሀሳብ ስጡ። እናመሰግናለን ስለነበረን ቆይታ። ታፕ ኮፒ ሊንክ ስላደረጋችሁ ከኛ ጋር ስለነበራችሁ እግዚአብሔር ይስጥልን። ሁላችሁንም እናመሰግናለን።